አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አሁን ዝም ብለሽ ከኛ ጋር ትሄጃለሽ። ከፈለጋችሁ ግደሉኝ እንጂ ከዚህ ንቅንቅ አልልም። ልቀቀኝ በእናትህ። አለቅሽም። ከኛ ጋር ትሄጃለሽ። ወይኔ ጉዴ! ቆይ እነዚህ ሁለት ሰዎች ፊዮሪ ምን ሊያደርጓት ነው? ወይኔ ጉዴ! እሺ ምንድነው የማደርገው? አቦ ልቀቀኝ። አለቅሽም። አሁን ትሄጃለሽ፣ ትሄጃለሽ። ልቀቀኝ። አልሄድም የትም። ልቀቃት። አርፈን እንግዲህ ደግሜ ያልነግርህም ልቀቃት። ቹቻንሹ ሄሎ ቹቻ፣ የት ናችሁ? በእናትሽ የት ናችሁ? ኧረ በእናትሽ መንገድ ላይ የገጠመኝን ጉድ አላወቅሽም? አውታችኛው ሰፈርኝ። እናንተ የቱ ጋር ናችሁ? በእናትሽ ትታችሁኝ እንዳትገቡ እሺ። በጣም ደንግጫለሁ። ከሄሉ ጋር አብረን ወደ ቤት እንሄዳለን። እሺ መጣሁ። በቃ ቆይ አንተ ማን ነህ? ይዘሽኝ ሩጠሽ ቆይተሽ ማን ነህ? አይከብድ? እኔማ ብቻህን ጥዬ እንዴት እመጣለሁ? እዛ ደግሞ አንዱ ተነስቶ ቢያጫውተስ ብዬ ነው። ማንኛው እኔ ቅዱስ ነኝ። ቅዱስ ነኝ ምናምን ትላለህ እንዴ? ለምን ልትረዳኝ ፈለክ? ድንገት ሳይሽ ዩኒፎርም ሸኛ ትምህርት ቤት ነውና ሊያጠቁሽ ስለመሰለኝ ረዳሁሽ። በቃ አዎ በቃ። ምን ነው አጠፋው እንዴ? አረ እንደዛ ሳይሆን በጣም አስገረመኝ ነው። ለምንድን ነው የተገረምሽ? ምክንያቱም የትኛውም ወንድ ለማያውቃት ሴት ብለው እንደዚህ ድብድብ ውስጥ አይገባም ብዬ ነው። እኔ ግን ማንም ሆነች ልክ ያልሆነ ነገር ካየ አያስችለኝ። ለማንኛውም ግን አመሰግናለሁ። ግን እነማን ናቸው? እና ደግሞ ለምንድን ነው ሊያጠቁሽ የፈለኩት? ማን እንደላካቸውማ በደንብ አድርጌ ያውቃለሁ። ማን ነው የላካቸው? እስኪ ንገሪ። ጸጋና ኤርሜላ። እነማን ናቸው እነሱ? ደግሞ በማያገባቸው ነገር ውስጥ እየገቡ የሰው ህይወት የሚበጠብጡ ሴጣኖች ናቸው። እና ያንቺን ህይወት በጥብጠውት? የኔን ሳይሆን የጓደኞችን ህይወት ነው የበጠበጡት። አሁን ገባኝ። ስለዚህ አንቺ ለጓደኞችሽ ብለሽ ዋጋቸውን ሰጠሻቸው ማለት ነው። ያውም ከነጋርዳቸው ነው። ማዘር ትሙት ቺክ እንዲህ ስትሆን ይሄ ሌለ ነው የምትመስለኝ። አንተ ማን ነው ቺክ ያልከው? ይቅርታ ብራዘር፣ ቅዱስ ይባላል። ፊዮሪ ማዘር ትሙት ይሄ ሌለ ነው ያስገረምሽ። አሁን መገረሙን ተውና ልጆቹ ሳይመጡብን ደሞ ተነስተው በዚህ ጋር ያሳበር እንጥፋና ናናናላሽ
አራሚቲ በእናታችሁ አቡሽ ተወን በቃ አጨቅጭቀን እንረፍዱብኛል። በእናታችሁ ያማችኋል እንዴ? ቆይ እናንተ ደሙ ምን ሆንክ? እንዴት ነው በዚህ ስሜት ውስጥ ሆኜ ሜዳ ላይ ታችሁ የምትሄዱ? እኛ እሺ ምን እናድርግ? ምን አድርጉ ነው የምትለን? ትምህርት ቤቱ ህግ ተያዥ ይዞ ይምጣና ይቀጠር አለ። እኛ ደግሞ እንደምትሄን ነው ተያዥ መሆን አንችልም። እና ገና ለገና ተያዥ የለም ተብሎ የስራ አይመልጠኝ። ነገሩ ልክ ናችሁ። እኔ ዘመድ የለኝም ወገን የለኝ ባዳ ስለሆንኩ አይደል? አንድ ያላችሁ እናንተ ናችሁ ብዬ ብጠጋችሁም እናንተም እሺ ቆይ እኛ ምን እናርግ? ቆይ ምን አርጉ ነው የምትለን? አላውቅም። በቃ ግን ይሄ ስራ ያስፈልገኛል አቡሽ። ኡፍ ኧረ እኔ እኮ ጨነቀኝ። አንተ ቆይ ለምን ላንተ ፋየው እንላቸውም? አንተ ያማል እንዴ? አረ መስሜሉ እንዴ? እኔ እኮ በቃ ዘመድ የለኝ ወገን የለኝ። ዋሴም ጠበቄም አንድ መድኃኒዓለም ነው። ምን አለ ለሱ ብለው እንኳን ቢቀጥሩ። ትሰማኛለህ ብራዘር? እዚህ ምድር ላይ የምድር ህግ ከምንም በላይ ነው። እሺ በቃ አሁን እሱን ተውትና መላ በቃ የሆነ መላ ነገር አምጡ። ወይኔ አቡሻ አተ ቆይ ምን አይነት ጭንቅላት ነው ያለኝ? ምን እሺ ነው አንተ በቃ የሆነ መረቅ ሀሳብ ነው ይመጣል። ምን እሺ ነው አቡሻ? ፈንደው በእናትህ አፈንደው። ያና ግስት አቡሻ አንቺ ወንድ እኮ ነሽ። ቆይ ምን ስትል ነው ሀሳብ ይመጣል? አንቺ ምን እሺ ነው? ድሮ እኮ ጩጬ እያሉ የዚህ ልጅ ጭንቅላት ሳይንቲስት ይሆናል ተብሎ የምጠበቅ ልጅ ነበር። ዛሬ ካንተ ጋር ማሳለፌን አትይ እሺ? ተው ጉጤ ተው እንዴ! እኔ ያለው እኮ አብረን ያደግነው እዚሁ ቀደል ሰፈኝ። ድሮም እኮ አብሮ አድግ የወገብ ቅማል። በቃ አሁን ይቀማልና ይቀጫም። ወራችሁን ትታችሁ እንሂድ። ወዴት? ወደ ሀኒቹ አክስት ጋር ነው። አንተ ያማል እንዴ? ትምህርታችንስ እንዴ? እና ታዲያ እናንተ ገና ለገና ትምህርት አላችሁ ብዬ ብቻዬን ልጋተታችሁ እንዴ? ስትይዋን እሺ እኛ ምን እንድናደርግልን ነው የምትፈልገው? አረ ሚኪ ደግሞ ምንድነው? በቃ አሁን ሀና አክስት ጋር እንሄዳለን። ከዛ እግራቸው ስር ድፍት ብለን መለመነ እንዴ? ይሄማ የማይሆን ሀሳብ ነው። ለካ እንደዚህ ነው። በቃ ይሄ ሀሳብ አይሆንም የምትሉኝ ከሆነ ስትመለሱ አታገኙኝም። እሺ አንተ ምን ነው የምታፈለው እንዴ? አረ በቃ ሚኪ በእግዚአብሔር ተረዱኝ። ይሄ ስራ በጣም ነው የሚያስፈልገኝ። በጣም ነው የፈለኩት። ተረዱኝ። እስቲል ይኸውልሽ ምርጥ ያን አክስት ጋር እንሄድና ማለት ነው እተተንላትና ዘውሉ ጋር እንደምንም ብለን ተጋተነው እንገባለን። ያራዳልሽ የሚያራዳልች ዳር እናንተ ልጆች ምን እኮ እንደማረጋችሁ ሲያስጠላ በእግዚአብሔር ይገዝግ ምንድነው መሰርበኝ እንደ ቺክ መጣ ተለጣጣፋል እንዴ ግማታም ምን አባቴ ላርጋው አስደስታችሁኝ እኮ ነው። ሲያስጠላ እንደው ቱ ይስጀመርና አይኑ ራሱ ያለው ሸክላ ፊት ነው ያቡሻ ልጅ እንዴ? አረ ብራስ የተባረክ ይሁን እግዚአብሔር ያክብረን። እኔ ብቻዬን እሄዳለሁ። ይመቻችሁ። አንተ ደግሞ ሊታባና ሲያስጠላ ዛሬ ግን ደህና ነሽ አይደል? ምን አልከኝ? ሙላፍ ደህና ነሽ ወይ? ያ አንፋይ እርግጠኛ ነሽ? እርግጠኛ ነኝ። ምን ነው አጥብቀ ጠየቀኝ? አይ እስካሁን አወራለሁ ግን ምንም መልስ አትሰጪኝም። ኧረ እኔ ደህና ነኝ። ቆይ ያልነገርሽኝ ነገር አለ እንዴ? ምን ሊኖር ይችላል? ማለቴ የደበቅሽኝ ነገር ካለ? ኧረ እኔ ምንም የደበቅኩ ነገር የለም። አይ ምናልባት ፊልም አይታ ለእኔ ለመናገር ፈርታለሽ ብዬ እኮ ነው። ኧረ እኔ ቤብ እንደዛ የሚባል ነገር የለም በፍጹም። ትቻለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። ቤብ አንድ ጥያቄ ልጠይቅህ። ምንድነው እሱ? መስተፋቅር ምናምን በሚባል ነገር ታምናለህ እንዴ? እንዲያው በጣም ከባድ ነገር እኮ። ምን እንዴ? ቆይ እንዴት? አንድ ሰው በፍቅር የጠየቃትን ሴት እምቢ ካለችው በአፍስዛ ደንዝስ የራሱ ያደርጋታል። እንዴ ቆይ ይሄ ነገር ሳይኮሎጂ ምናምን አይመስልም ወይ? ሳይኮሎጂ አንዴ በመፋቂያ አንዴ ደግሞ በጸጉር አንዳንዴ ደግሞ በእጅ መጨባበጥ እያደረጉ በጣም ብዙ የተጣበሱ ሰዎች አሉ የሚባል ወሬ ሰምቻለሁ። ዩሹር? አዎ በደንብ እርግጠኛ ነኝ። ኦ ጂሰስ፣ ምን አይነት ነገር ውስጥ ነው ያስገባኸኝ? ቆይ ምንድነው? የተፈጠረ ነገር አለ እንዴ? ኖ ቤብ፣ ኧረ ምንም የተፈጠረ ነገር የለም። ከሆነ ጥሩ። ትምህርት ቤት ሳይረፍድብን ቶሎ እንሂድ። እሺ እንሂድ። ቆይ እኔ የምለው የጄሪኛ ክላስ መመደብ ለምንድን ነው እንደዚህ ራስ ምታት ይሆነብሽ? ቆይ ምን የሚጥም ነገር አላት? ከንግግሯ እስከ ድርጊቷ ሁሉ ነገሯ እኮ በችኮላ የተሞላ ነው። ባህሪዋ ከሆነ ለምን አትረጃት? ሁሉንም ነገር ለመቆጣጠር የምታደርገውን ነገር በጣም የሚያበሳጭ። ሁሉንም ስትይ አልገባኝም። እዮሲንስ ቢሆን ቆይ አንቺ የእሷና የዮሲ መቀራረብ ለምንድን ነው እንደዚህ የደበረሽ? እሱማ ለምን ይደበረኛል? እኔ እኮ ለእሱ አስቤላት ነው። አስቤላት ስትይ የዮሲን ጸባይ እያወቅሽው በኋላ ፍቅር ይዟት ደግሞ ስታላዝ እንዳናያት ነው። እና ቢይዛት ምንድን ነው ችግሩ? ችግሩማ እሱ የሚሰማት ጉዳ ለመሆኑ ነው።
ስለዚህ ሁሉንም ሰው ከዮሲ ፕሮቴክት የምታደርጊው ለነሱ በማሰብ ነው ማለት ነው። ሌላ ታዲያ ምን ምክንያት ይኖረኛል? አይ እኔማ እቺ ልጅ ከዮሲ ገባላት እንዴ ብዬ እኮ ነው። አንቺ አምሻል እንዴ? ምንድነው የምታወሪው እንዴ? እየጮሽብኝ እኮ ነው። ታዲያ የማይመስል ነገር እየተናገርሽ እንዳመሰግንሽ ነበር የምፈልጊው? እሺ ይቅርታ። አሁን እሺ እና ባቢስ? ይሄኔ ከነዳግም ጋር ነው የሚሆነው። በይ በቃ ነሽ እንሂድ። ቹቻይ እኔ የሆነ ያለው ነገር ምንም እያማረኝ አይደለም። ቤዚቲ እኔ እኮ ያልገባኝ ነገር ማለት ፊዮሪ ከጋርዶቹ ጋር በምን ምክንያት ልትጣላ ትችላለች? እኔ እንጃ፣ ግን አሁንም ቢሆን አይምሮዬ ላይ እየመጣልኝ ያለው አንድ ሰው ነው። ማን ነው እሱ? ጸጋ። ቆይ ለምን እንደዚህ ልታስብ ይቻልሽ? እኔ እንጃ ቹቻ፣ ግን እኮ ባለፈው ፊዮሪ የሄርሜላን ጋር ደብድባ ሁለቱንም ደግሞ ስታሰቃያቸው ነበር። አዎ። እና በእነሱ ባህሪ እንደዚህ አድርጋቸው የሚተወት ይመስልሻል? ቆይ አንቺ እያልሽኝ ያለሽው አሁንም ቢሆን ጋርዱን የላኩባቸው እነሱ ናቸው ነው? ይመስለኛል፣ ግን አላውቅም። እሺ ቆይ ፊዮሪን ጠይቃት እንዴ? ግን አትነግረንም እና ወይ ቅዱስን በቃ እንጠይቀው። ቤዚቲ በእናትሽ ቅዱስ የሚሉት የሆነ ጋግርታም ነገር ነው። እሱማ እኮ ግን ብንጠይቀው አይሻል? ቆይ ግን ቤዚቲ እኛ ይሄን ያክል ለምንድን ነው የተጨነቅነው? እኔ እንጃ ቹቻ፣ ግን ባለፈው ጸጋ እንደዛ ካለች በኋላ በጣም እየፈራው ነው። ድጋሚ ሌላ ሰው ምጎዳ እየመሰለኝ ነው። እልሽ ቤዚ አሁን ደን ቅዱስ እኔና አንቺን ብናናገረው ማለት ነው አንቺን የሆነ ነገር ሲልሽ የሆነ ነገር ነው የሚፈጠረው። ችግር የለውም፣ ለሱ አታስቢ፣ እኔ በዘዴ ያናግረዋለሁ። እርግጠኛ ነሽ? አሁን እንደዛ ይሻላል። እሺ ከተሻለ ይደሻና ቅዱስ አንዴ ላናግራ። አንቺ ፊንጣ ደግሞ ምን ቀረሽ? አይ እኔማ ሁኔታን ሳይው ጥሩ ስላልመሰለኝ ነው ላናግረው የመጣሁት። እሱ አይመለከትሽ። አሁን ምረጭ ያልኩሽ መረጥሽ። ምንድነው የምመርጠው? ከዛ ወጠጤና ከኔ። ቅዱስ እኔ እኮ የሁለታችሁ መሆን እንደማልችል ቀድሜ ነገርኩ መሰለኝ አይደል? እሱን ደግሞ እንደማትቺ እኔ ያስቀድሜ ነገርኩሽ መሰለኝ። ፈጽሞ መሆን የማይችል ነገር ነው አልኩ እኮ። ስትፈልጊ ገደል ግቢ። ምን አልክ? ቆይ አንተ ልጅ ምንድነው ችግርህ? አንቺ ራሱ ምንድነው ችግርሽ? ሲቀርባችሁ መከራ፣ ሲርቋችሁ መከራ። ቆይ ምንድነው የቀረሽ? እኔማ ስለ ትናንቱ ጉዳይ ነው ላዋራህ የመጣሁት። ሲጀመር አንተን ፈልጌ አይደለም። የትናንቱ ጉዳይ ምን? ትናንት አንተና ፊዮሪን አይቻችሁ ነበር። የት? መንገድ ላይ ስትደባደቡ። እና ቀናሽ? ምን? በምንድነው የምቀናው? በድብድቡ ነዋ። አንተ ልጅ ቆይ ያመሃል እንዴ? ጤነኛ አይደለህም? ግን እንዴት ታስቻለሽ? ማለቴ እንዴት አልተቀላቀልሽ? ምኑ ላይ ነው የምቀላቀላችሁ? ድብድቡ ላይ ነዋ። ለኔ ድብድብ እያየ ዝም የሚል ሰው ጤነኛ ይመስለኝ። ወይዳ። እሺ አሁን ንገረኝ፣ ለምንድን ነው ቆይ የተደባደባችሁት? በሰላም ነው። እየተደባደቡ በሰላም ነው አይከብድም? እንግዲህ በንግግር መፍታት ካቃተሽ ድብድብ አሪፍ አማራጭ ይመስለኝ። ቅዱስ ነገሩን አታወሳስበው። እኔ ምንም እየገባኝ አይደለም። የሆኑ ሰዎች ፊዮሪ ሊደበድባት ሲል ደረስኩ። ከዛ ተፋለምን። በቃ ይሄ ነው። እና ማን ናቸው? አላቃችሁ እንዴ? ቆይ አንተ ፊዮሪ ኔት ነው የምታውቃት? ገና ትናንትና ነው ለመጀመሪያ ጊዜ ነው ራሱ ያየሁት። እና ሳታውቃት ነው ለሱ ያገዝከው? የትምህርት ቤቴ ተማሪ እኮ ናት። እና ዝም እንድል አምሮሽ ነበር? የምርህን ነው? አይደለም የትምህርት ቤቴን ተማሪ ቀርቶ መንገደኛ ዝም ብሎ ሲመታ ሳይ ራሱ ዝም አለ። ታዲያ ለምን አንተ ታሰቃየናለህ? እኔ መብቴ ነው፣ ግን ሌላ ሰው ሲነካችሁ ማየት አልችልም። አይ አንተን ብትሆን ግን ባታስጨንቀን ጥሩ ነበር። እኔ እንግዲህ አምባገነን ሰውን ደስ ይለኛል፣ ግን አንድ ነገር ካረጋችሁ ከኔ ጋር መስማማት ቀላል። ምንድነው እሱ? ትዕዛዜን ማክበር። ነይ ስልሽ መምጣት፣ ሂጂ ስልሽ መሄድ። አለቀ በቃ። አዎ በቃ። ቢቻልሽ ይሄ ለሁሉም ነገር ይል። እሺ እነግርልሃለሁ። እንድትሄጂ አልፈቀድኩልሽ። ግን ቅዱስ ግዴታ ደግሞ መሄድ አለብኝ። አስፈቅጂ።
አስፈቅጂ? እሺ ምን ብዬ ነው ማስፈቅድ? ቅዱስ መሄድ አለብኝ ፍቀድልኝ በይ። እሺ ቅዱስ መሄድ አለብኝ ፍቀድልኝ። ትችያለሽ። የሆነ ድርብን ከፍ ስንት አይነት እብድ አለ በፈጣሪው። ሶሲ ግን የምርሽ ነው እንደምታወሩ? አዎ ጄሪ፣ ትናንትና ከተለያየን ጊዜ ጀምሮ ስለ ልጁ ማሰብ ማቆም አልቻልኩም። ቆይ እንዴት? አይ ሃቭ ኖ አይዲያ። በቃ ፉል ናይት ስለሱ ሳስብ ስጨነቅ እና ደግሞ ስንጨባበጥበት የነበረው ፓርት ፊቴ ላይ ድቅን እያለ ሲረብሸኝ ነው ያደርኩት። ጉድፈላ። ቆይ ይሄ ነገር እውነት ነው ማለት ነው? ቢሆን ነዋ ጄሪ። ቅድም ደግሞ ዴቭን መስተፋቀር የሚባል ነገር አለ ወይ ብዬ ስጠይቀው ምን ቢለኝ ጥሩ ነው? ዴቭ ደግሞ ማን ነው? ቦይፍሬንድ ነው። ኦ ለካ ቦይፍሬንድ አለሽ? አዋ ለው ምን የመሰለ ቦይፍሬንድ እንዳለኝ ብታዩ እኮ አይዲያው የለሽ አንቺ። እና ቦይፍሬንድ እያለሽ ነው ስለ ሌላ ወንድ እያሰብሽ አደርሽው? አይገርምሽም? ቆይ ምን አይነት ዊርድ የሆነ ነገር ነው እየነገርሽኝ ያለሽው? እኔ ምንም ሊገባኝ አልቻለም። እና ስለ መስተፋቀር ስትጠይቂው ምን አለሽ? አዎ አፍዛደንት የሚባል ነገር አለ፣ በመፋቂያ በሽቶ እና ደግሞ እጅ ላይ ታሽቶ የሚጨበጥ ምናምን ብሎ ነገረኝ። ቆይ ይሄ ነገር ፍቅረኛ ያላት ሴት ላይ ይሰራል እንዴ? ኧረ እኔም ሊገባኝ አልቻለም። እሺ ምን ተሻለሽ? አይ ሃቭ ኖ አይዲያ። ቆይ እንዴ አንቺ ራሱ ጨብጦሽ አልነበር እንዴ? የሆነ ሰዓት ላይ ጨብጬው ነበር። ታዲያ እኔ የተሰማኝ ነገር ለምንድን ነው አንቺ ያልተሰማሽ? እኔ እንጃ። ያው እኔን የጨበጠኝ ያው መድኃኒቱ እጁ ላይ ከነፈሰበት በኋላ ይሆናል። ኦ ማይ ጋድ። እሺ ምንድን ነው የሚሻለኝ? እኔ እንጃ ሶሲ፣ ግን እኔ ከዚህ በኋላ እኔ ራሱ ጓንት መጠቀም ሳይኖርብኝ አይቀርም። ካለበለዚያ ጉድ ነው የሚሰራኝ። ወይ ደግሞ እንዲህ እየተሰማኝ ነው ብዬ ለዴቭ ልንገረው እንዴ? እንዴ ምን ብለሽ? ይሄማ በጣም ሼም ነው። ታዲያ እሺ ምንድን ነው የሚሻለኝ? ለማንኛውም በቃ ተረጋጊ። ከዚህ በኋላ የሚሆነውን ነገር ቀስ ብለን እናስባለን። ኦ ጋድ። ቆይ ግን ምን አድርጌ ነው እንደዚህ አይነት ሀስል ውስጥ የምታስገባኝ? ኡፍ። አንቺ አይት ጭራሽ ብለሽ ሁለት ጋርድ ነው ይጋላሽ አይደለ? ምንድን ነው የምታወሪው? አንቺ ልጅ ሲጣርጊ ነው የምገልሽ። ልቀቂኝ እባክሽ። ተሰርበቃሉ ዘጋለ። ቢሆንም ግን ምለቅሽ እንዳይመስልሽ እሺ? ቆይ ምንድን ነው እንደዚህ ያናደደሽ? ልታስደበድብኝ ሁለት ጋርድ እየላክሽ ምንድን ነው የሚያናድሽ? ስትይ ትንሽ እንኳን አታፍሪ? ማ እኮ እኔ ነኝ ለአንቺ ሁለት ጋርድ ምልካ? ኧረ ብቻ ልትዋሽኝ እንዳይሆን። ይቅርታ የኔ እናት፣ ብንከባበር አይሻልም? ቆይ ምንድን ነው አላማሽ? ከኔ ምንድን ነው የምትፈልጊው? ይልቅ አንቺን ልጠይቅሽ። ቆይ ከኔ ምንድን ነው የምትፈልጊው? እኮ እኔ ነኝ ካንቺ የምፈልገው። አሁን ብንከባበር ይሻላል። ያ ካልሆነ ግን የማትወጪው ነገር ውስጥ ነው የምትገቢው። ኧረ ብቻ እያስፈራራሽኝ ባልሆነ። እያስፈራራሽ ሳይሆን እያስጠነቀቅኩሽ ነው። ገባሽ? አሁን በጥፊ ሳላጠናግርሽ ከፍቴ ጥፊ። እመኚ ፊዮሪ፣ ለዚህ ድርጊትሽ በእጥፍ ባላስከፍልሽ እኔ ጸጋ አይደለሁ። የፈለግሽውን ነገር ማድረግ ትችያለሽ። እሺ እኔ ፊዮሪ አይደለም ሁለት ጋርድ ለምን 10 ጋርድ ደርደርሽ አትመጪም? አልፈራም። እሺ ጥሩ። ምን እንደማደርግ በቅርቡ ጠብቂ። ከማን ጋር እንደማላት ትንሽ ምንድን ነው? ሀይሚ አንድ ቦታ ልሄድ ነበር። ወዴት ነው የምትሄደው? ጓደኞቼ ጋር። ጓደኞች ስም የላቸው? ዳግምና ማርክ። ከእነሱ ጋር ደግሞ ቅድም ተገናኝተህ አልነበር እንዴ? እንዴ ታዲያ እኔ ጨነቀኝ። ትንሽ አይደብርህም? እኔ እዚህ ቁጭ ብዬ ጨነቀኝ ስትል። እሺ እኔ ከአንቺ ጋር እዚህ ቁጭ ብዬ ታፍኝ እንደሞት ትፈልጊያለሽ? ማን ሙት አለክ? ታዲያ አስጨነቅሽኛ። ለምን እንደሚጨንቅክ? እኔ ምን አውቄ። የት ልትሄድ እንዳሰብክ ያላወቅኩብህ ነው የሚመስልህ? የት ልሄድ ነው? ገና ለገና እነዛ አዳዲስ ቺኮች ገቡ ብለህ ነው እንዲህ የሚያደርግህ? ኧረ ሀይሚ እኔ እንደዚህ አይነት ነገር አላውቅም። ዊ አቡሽዬ። ሀይሚ ግን የምር እኔ እንደዚህ አይነት ነገር የማደርግ ነው የሚመስልሽ? አዎ አንተን ከመቼ ጀምሮ ማመን እንዳቆምኩ ታውቀዋለህ። እሺ ከመቼ ጀምሮ ነው? ገና ድሮ እቃቃ እየተጫወትን እኔን ጥለህ ሚጣጋ ከሄድክ ጀምሮ ምንም ውስጥ ያምህ። ምን የምርሽን ነው? አዎ የምሬን ነው። እኔ ግን ይሄን ነገር ጭራሽ ረስቼዋለሁ። የወጋ ቢረሳ የተወጋ አይረሳም። አንተ እንዴት ትዝ ይልሃል? ቆይ ሀይሚ ከኔ ምንድን ነው የምትፈልጊው? ምን ነው ምን እፈልጋለሁ? ታዲያ አታስጨንቂኛ እንዴ! ጨነቀኝ እኮ። ግን ደግሞ አንተን እፈልጋለሁ። ምን ልታደርጊ? እንጃልህ። እኔ ምን እንደሚሻለኝ አላውቅም።
ሽንቲ መጣ። ሽንቲ ሸንቼ ልምጣ። ቶሎ ትሸናና እዚሁ ትመለሳታል። ሽንት ምጥት በቃ አለቀ። ቤዛ አንዴ ላናግርሽ ፈልጌ ነው። ይቻላል። ምንድነው? ቅድም ከቅዱስ ጋር አይቻችሁ ነበር። ምን እያለሽ ነው? ምንም አላለኝም። ቤዛ በደንብ አይቻችኋለሁ። የሆነ ነገር እያለሽ እንደሆነም ገብቶኛል። ምንድን ነበር እያለሻል? አይ በቃ ጀስት አንዳንድ ነገሮችን እያወራን ነበር። አረ አንዳንድ ነገሮች? አዎ አንዳንድ ነገሮች። ምን ነው ችግር አለ እንዴ? ይጣላሉ ብለሽ አስበሽ እያሸሽ እንደሆነ ማይገባኝ ነው እንዴ ይመስልሽ? አረ ያሬድ እኔ ምንም አልዋሸሁህም። ትናንትና እንደ ሌላ ነገር ስትይ ነበር ልጅ ዛሬ ቁጭ ብላት በሰላም እያወራችሁ ነው ብዬ እንዳምን እንደ ፈለግሽው። ለምን አታምነኝም? እንግዲህ በሰላም ነበር ስናወራ ነበር። አንቺ የፈለግሽው ማለት ትችያለሽ። እኔ ግን በፍጹም አላምንሽም። ወይዳ ሆንሽ ቆይ የዚህ ልጅ ነገር ግን ምንድነው የሚሻለኝ? ባቢ ምን ሆነ የምትጣደፈው? ሽንት ቤት እየሄድኩ። ምንድነው የዚህን ያህል የሚያጣድፈው? ሆድና ሞራ ወይ ሆድ እና ምንድነው? እቻ የሚነቻ ቶሎ ደርሰና ብላ እጥር ምጥን ያለች ትእዛዝ ሰታኝ ነው እንዴ? ምን አንተ ምን አለበት ትስቃለህ? ቆይ አንተ ልጅ እስከ መቼ ነው እንደዚህ የምትዛለቁት? እኔ ምን አውቄ? ወይ ሪንግ አዘጋጅተን ትላት እንዴ? ልለብልባት ግን እኔ ሀይሚሊ እጄ ማንሳት አልችልም። ቆይ ታፈቅራታለህ እንዴ? ማንን? ሀይሚን ነው። አንተ በስመ አብ በል እንዴ! ይኸው በስመ አብ አልኩኝ። ታፈቅራታለህ? እኔ እንደዚህ አይነት ነገር አይመቸኝም። ኧረ ወይ ባብ እንዴ! ሶሲ ቆይ የት ጠፍተሽ ነው? ማ እኔ ጠፋ? ኧረ ዲቫ የለውም እንዴ? ቆይ ብለህ ማለት ፈልገህ ነው? ኧረ እኔ ምንም አላልኩኝም። ዴቭ እንደማፈቅረት ትጠራጠራለህ እንዴ? በፍጹም አልጠራጠርም። እንዴ እሺ ታዲያ ለምንድን ነው ጠፋሽ ብለህ የጠየከኝ? እንዲሁ ነው። የጠረጠርከው ነገር አለ እንዴ? ምን ልጠረጥር እችላለሁ? እኔ እንጃ ድንገት ከሆነ ብዬ እኮ ነው። ሶሲ ግን ዛሬ ደህና ነሽ አይደለ? አዎ ደህና ነኝ። እንዴ ምን ነው? አይ ምንም እንዲሁ ነው። ስትናፍቂኝ እኮ ነው የመጣሁት። ኦ ማይ ላቭ ናፈቁ በጣም ልቀፍሽ? ሹር ዴቪዬ፣ እውነት እኔ ካንተ ውጪ ሌላ ሰው ማፍቀር አልፈልግም። የኔ ፍቅር ቆይ ዛሬ ምን ሆነሽብኛል? የኔ ቆንጆ ሁሌም ማፈቅርሻለሁ። እሺ ዴቭ፣ ለምንድን ነው እንደሚሰናበት ሰው ንግግር የምትናገረኝ? ኧረ እኔ እንደዛ አይደለም ያልኩት፣ ማለት ፍቅሬን ለመግለጽ ያክል ነው። እንደዛ ከሆነሽ ቆይ አንተ ምንድነው ችግር? ቆይ አንተ ራሱ ምንድነው ችግር? ልጅቷ ምን ታርግ? ለምን እንደምታስጨንቃት? ስለማን ነው የምታወራው? ስለ ቤዛ። ስለዛች ፌንጣ። አንተ ጋሼ ሙት እንደዚህ አትበላትሽ። ያለው ዘመን ነገር ነው የሚፈጠረው። ደስ ይለኛል። እንደውም ለምን የሆነ ነገር አታረግምና አንፋለን። ዘሌ ገጀሮ የቅዱስ ተኪ ምን ነው? ዘሌ የሆነ ችግር ሳይፈጠር ያቀር። የምን ችግር ደግሞ? አታያቸውም እንዴ ያሬድና ቅዱስ? ቅዱስ ወይኔ ቀይ ልጅ አበቃለ ዛሬ። እንደ ሸንኮራ አገዳ እጁን ቀሽ ያደርገዋል። ምን ለማለት ነው ደግሞ? ያንተ የባለፈው ትዝ ሲለኝ ነው። ጃንታ ብንከባበር ይሻላልሽ። ግን ያኔ ፈሰስታል አይደል? ማን ነው አንተ? ዝም ይበል፣ እየተጨቃጨቁ ነው። ዝም ብለህ ተመልከታቸው። ብንፋለም ደስ ይለኛል ያልከው? አዎ በጣም ደስ ይለኛል። ይኸውልህ ግን የኔ ፊልም እንደዚህ ቀላል አይደለምሽ። አሁን ብዙ አትጨቃጨቀኝ። ከዚህ የጠየቅኩህን ማሳመልስልኝ አልሄድም። ምን እንድመልስልህ ነው የምፈልገው? ልጅቷ ምን አድርጊ ነው የምትላት? እኔ ምን አረኳት? እሷ ራሷ ናት እንጂ የምትነዘንዘኝ። ምን አድርግ ብላ? በራሱ የሚተማመን ተፋላሚና ጀግና ወንድ ደስ ይለኛል ብላ እያደነቀች ነበር። ምን? አዎ ያሬድ፣ አይ ቲንክ እየወደደችኝ ሳይሆን አይቀር። ቤዛ
አዎ ቤዛ ጎሽ በሰላም ተለያዩ። እኔም እኮ እጁን ሰበረው ብዬ እያሰብኩ ነበር። ጃንታ ትሰማኛለህ? ስለ እጅ መሰበር ካሁን በኋላ እንዳትወራሽ። ለምንድን ነው የማላወራው? በቃ እኔ ደስ ስለማይኝ ነኝ። አሁን ክላስ እንግባና ስዕል እንሳል። አንተ የምን ስዕል ነው? የቲቸር በቃሉ ነው። አንተ የሆነማ ተልእኮ አለብሽ። ደግሞ ምንድን ነው? አንተ ልጅ ግን አልሞት አልኩህ እንዴ? እና ዝም ብለህ ዘሊ ቆይ ጠብቀኝ። ቆይ ልጁን ምን አድርግ ነው የምትይው? ማንን ነው? ባቢን ነው። ብቻ እያሰቃየችኝ ነው ብሎ ነግሮ እንዳይሆን። ቆይ እኔ አይቼ መረዳት አልችልም እንዴ? እዩሲ አትዋሽ ብሎሃል አይደል? እሺ ነግሮኛል እንበል። ምን ልታረጊው ነው? ምን እንደማደርግማ እኔ ያውቀዋለሁ። ይኸውልሽ አይሚ፣ እሱ ላይ ለመድሽውን ነገር ሌላም ወንድ ላይ ያረጋለሁ ብትይ እንዲህ አንስተው ነው የሚያፈርጡሽ። እሺ አንተ አታካብድ። ቆይ ይሄን ያህል ምን ባደርገው ነው እንዲህ የምታካብደው? ከመጠን በላይ ታሰቃየዋለሽ። አንዴና አንዴ ሂድ ብቻ ልጁን በአጠቃላይ እያሰቃየሽው ነው ያለሽው። የልጅነታችን ለምዶብኝ እኮ ነው። የልጅነታችሁ እዛው ልጅነታችሁ ላይ አልቋላ። አሁን ትልቅ ሰው ናችሁ። እሺ የኔ አባት ከጓደኞቹ ፊት አሸማቀቅኩት አይደል? ውይ በጣም ነው ያሸማቀቅሽው። እኔ የምልሽ ግን ቆይ ታፈቅሪዋለሽ እንዴ? ማንን? ባቢን ነዋ። አንተ ያማሃል እንዴ? ምን እንደምቀባጥረው ምን ልሁን ብዬ ነው ይሄን ቦቅባቃ ማፈቅረው? እኔ የምልሽ ግን እስቲ ጠጋ በይ። አይነ ውሃሽን ሳይው ግን ታፈቅሪዋለሽ። እኔ አንተ ደግሞ ታበዛዋለህ። አትቀባጥ። ሃይሚ ወይኔ ጉድ! እነዚህ ልጆች ድራማ ደግሞ መቼ ነው የሚያልቀው? ቅዱስ ኤፒስ ነው አለሁልሽ። ፊዮሪ እንዴት ነሽ? አለሁልህ። ትላንት እኔ ከሄድኩ በኋላ ምንም የገጠመ ችግር የለም አይደል? ኧረ እኔ ጋር ሁሉ ፒስ ነው። ባይሆን አንቺ ግን እንዴት ሆነሽ? ኧረ እኔ ጋር ፒስ ነው። ግን እመኚ እነዚህ ሰዎች እንዲህ በቀላሉ አይፋቱም። ለሱ እንኳን አታስብ። ምን ልታረጊ? በደንብ አድርጌ አስጠነቅቃቸዋለሁ። ጋርዶቹን? ኧረ ቀጣሪዎቹን ነው እንጂ። እንዲሁም አብረን እናስጠነቅቃቸዋለን። አይ እኔ ብቻዬን በቂ ነኝ ከሆነ ፒስ። ቅዱስ ዛሬ ምን ነው የደበረ ትመስላለህ? ችግር አለ እንዴ? እባክሽ ይሄ በቃሉ እያዛገኝ ነው። ላይፍ ምንም እየመሰጠኝ አይደል? በቃሉ አንቺ ደግሞ ስንቴ ነው የምነግርሽ? ቲቸር በቃሉ ነው ወንድም። እሱን ነው እንዴ? እረስቼው እኮ ነው በእናት። እና ቆይ ምንድን ነው የሚለው? በቃሉ የሌለ ወግ ያጠብቃል። ይሄን አታድርግ ይሄን አድርግ እያለ ውጥር ነው ያደረገኝ የሌለ። እስኪ ንገረኝ። ቆይ ለምንድን ነው እንደዛ የሚሆነው? ያው የሆነ ፋውል ትሰራለህ ብሎ ነው። ፊዮሪ ምን እንደሚናፍቀኝ ታውቂያለሽ? ምንድን ነው የናፈቀ? የሚረዳኝ ሰው ማግኘት ብሎ ችግሮች የሚያዳምጠኝ ሰው በጣም ነው የሚያስፈልግ። ፊዮሪ አልገባሽም? የሌለ እኔ ከፋኝ። በቃሉ አይረዳህም እንዴ? አንቺ ልጅ ቲቸር በቃሉ እኔ በሱ ቀልድ አላውቅም። እሺ ቲቸር በቃሉ በጣም ጎበዝ። ምን አርጌ ነው የምትሉኝ? በቃ እኔ እናት ዋሲው ነኝ። እኔ ማደግ መስራት መለወጥ እፈልጋለሁ እናቴ። በቃ ዋሲው ነኝ። ማ እኔ ተዋበች ነው የምዋስ አንተን? አዎ እኔ እናት ለኔ ዋሲው ነኝ። አንተ ዞር በል እዛ። ማየ አትበለኝ። ማየ እያልክ ነው አንጀቴን ልትበላ የምትፈልገው። ልጁ እኮ ወዶ አይደለም እንደዛ የሚለው። አረ እና ማን አስገደደው? ማንም እኮ አላስገደደንም፣ ግን በቃ በጣም ጨነቀን። ምድረ ፈታላ። በእናንተ ቤት እናንተ ብቻ ናችሁ አራዳ። እኔ ፋራ ነኝ አሉ እንዴ? እኔ ሞቼ ነው ቆሜ። አረረረረ ቆይ ማን ነው እርሱን ፋራ ያለው? አረ አንተ ልጅ ኳስ በመሬት አድርግ እንዴ! ጎሽ አሽሙር ጀመራችሁልኝ። ጥሩ ነው ተናገሩ እንዴ። የምን አሽሙር? ተወይም ብያለሁ። አንተ ኮካ ፊት በእኔ ላይ አሽሙር ያዛችሁ አይደል እንዴ?
ምን ብለን ያሸሙር ነው? ይሄው ተዋበችን ኳስ በመሬት ማለት እኮ አስተኝተን እንቀጥቅጣት ማለት ነው። ምን? አዎ እናንተማ ምንም ማላቅ ፋራ መስያችሁ ልታሾፍብኝ ነበራ። ተናገሩ እንጂ። ተግባባናታ። ምን አልክ አንተ? አንተ ልጅ ምን አለ አፍን ብዘጋ እንዴ? መች ለመደበትና ለምግብ አፉን ብሎ ከፍቶ ቀረ። በዛው እንደተከፈተ ቀረ። ይሄ ክፍታፍ ዝማቲው ማሚ በቃ በነግረው በዘክር በመክረው እኮ አልሰማ ብሎኝ እኮ ነው ይሄ ክፍታፍ። አረ ጭራሽ መካሪው አንተን የምትመክረው እንዴ? ታዲያስ ማሚዬ ከእጅ አይሻልም ዶማ አሉ። አሁን እናንተ ግን በዚህ ሰዓት ትምህርት ቤት መሆን አልነበረባችሁ? እሱማ ነበር እና በቃ ይሄ ልጅ ሰርቶ የመለወጥ ጉጉቱን ስናይ በቃ አንድ ላይ መተን እርሱልን ለምን። እናንተ ምን አጠፋችሁ? ምንም አላጠፋችሁም እኮ። ለዚህ ሁሉ የዳረገችኝ ያቺ ቢጥቆ ናት። ትምጣ፣ እሷን አሳያታለሁ። እንዴ ብቻ ቢጥቆ ያሉት ሀናን ባልሆነ የኔና ሀና እንዳይሆን አልክ አንተ? ጥብቅና ልትቆምላት ትፈልጋለህ እንዴ? አረ አንተ ልጅ ምን አለበት አፍ ላይ የመጣውን ሁሉ ባዘረግፍ። እኔ ይኸውላችሁ ብዬ እንዳላስይዛችሁ ብዙ ስራ ያለኝ ሰው ነኝ። ዞር በሉልኝ። አረ ማሚ ምንድነው ልትመጪ ነው? አረ ሚኪ ወደ ቤት እየገባች እኮ ነው። እሺ እኛ ምን እናድርግ? ለመናቸው አልሰማ ካሉ ምን እናድርግ? በቃ ሊሰሙን አልቻሉም ብለን ዝም ነው የምንለው? ታዲያ አግተናት ዋስሁኑን በላቸው። ሚኪ አቡሽ ቆይ እኔ ለእናንተ ጊዜ እንደዚህ ነኝ? ታዲያ እኛ ምን እናድርግ? የሚቻለንን ሞክርና በቃ ከዚህ በፊት እኔ ነገር ሁሉ እናንተ እንደሆነ ተስማምተን የለ እኮ። እሺ ምን እናድርግ? እኔ አላቅም። በቃ የሆነ መፍትሄ ፍጠሩ። አንተ ልጅ ምንድነው አርጉ የምትለን? እሺ ምን አይነት ሴታፕኛ እንፍጠር? እሱን አላቅም፣ ግን በቃ ቤታቸው ውስጥ ገብተን ቢሆን ለምናቸው። አረ ፈጽሞ የማይታሰብ ነው። እና የኔ ነገር የውሃ ሽታ ሆነ ይቀር እንደዛ ነው የምትሉኝ? እሺ ንገሩኝ፣ ቤት ገብቶ ከማናገር ውጪ ሌላ የተሻለ ሀሳብ አላችሁ? እኔማ በቃ የሆነ ቦታ ቁጭ ብዬ ጠብቄ ለምናችኋለሁ እንጂ ተስፋማ አልቆርጥም። ምን አይነት እንደውም ያው ዘጋ ቁጭ ብዬ ጠብቄ። እሺ ቢያንስ እኛን ጠብቀን ነጭ። ቆይ ግን ቤዚቲ ዛሬ ቅዱስን አግኝተሽ አዋራሽው እንዴ? አዋርቸው ነበር፣ ግን ምንም ደህና ነገር አልነገረኝም። ነገርሽ ነበር እኮ ቹቻ። ልጁ ግን የሆነ ግራ የሆነ ፍጡር ነው። ተይው በቃ አንቺ አትጨነቂ እሺ። በዚህ ወይም በሌላ መንገድ እንሞክራለን። ልክ ነሽ። ቆይ ቤዚቲ ችግር አለ እንዴ? የከፋሽ ትመስያለሽ። ቅድም ከቅዱስ ጋር እያወራን ያሬድ አይቶን ነበር እና ምን አለሽ? መጥቶ ምን እያለሽ ነው አለኝ። አይ በሰላም ነው ምንም አልሆንም ስለው ደብሮት ሄደ። የምርሽ ነው ቤዚቲ? አዎ የምሬን ነው። እና ቆይ እሱ መደበር አንቺ ምን አስደበረሽ? ምክንያቱም ይሄ ልጅ እኮ እንደሚያፈቅረኝ ነግሮኛል። እና ከዛ እንደደበረው ሳይ ብታይ በጣም ነው ጥፋተኝነት የተሰማኝ። ቆይ ቤዚቲ አንቺ ምን አድርገሽ ነው ጥፋተኝነት የተሰማሽ? በቃ ምክንያቱም እንደዚህ ለመሆኑ ምክንያት ነው ስለሆንኩኝ። እስቲ ተመልከቺ ቹቻ፣ አሁን እኮ በጣም ከሁሉም ሰው ራሱን አግሏል። ብቸኝነት እያበዛ ነው። ምን አይነት ነገር ነው በፈጣሪ? ቆይ ካልሆነ ቤዚቲ እየቀረብሽ ትሪት ምናምን ታረጊው እንዴ? እሱንማ እኮ አስቤያለሁ፣ ግን ደግሞ ፍቅሩ ይብስበታል ብዬ ፈራው። እሱንማ ትክክል ነሽ፣ ግን ደግሞ ከዚህ የበለጠ የተሻለ አማራጭ የለንም። ምን አይነት አበሳ ነው በፈጣሪ። ቤዚቲ እኔ ግን አንድ ሀሳብ አለኝ። ምንድነው? ምን መሰለሽ ቤዚቲ፣ ይኸውልሽ አንቺም ሳታበዡ ማለት አልፎ አልፎ እያገኘሽ ትሪት ብታርጊው በጣም በጣም ቆንጆ ይመስለኛል። ግን እኮ ልክ ነሽ። እሺ ቆይ ቹቻ፣ ከመቼ ልጀምር? ከዛሬ ነው ቤዚቲ። ዛሬ? የምርሽ ነው? ይኸውልሽ ቤዚቲ ቴጂና ማለት ቅድም ያስደበርኩ ምናምን መሰለኝ ትያለሽ። ከዛም በኋላ ከቻልሽ ደግሞ ማለት ነው ትንሽ ቀልድ ምናምን አድርገሽ ብታስጊው በጣም ጥሩ ይመስለኛል። በጣም ጥሩ። ምን አይነት ቀልድ? እሱን እንኳን አላውቅም፣ ግን ደግሞ ያቺን ቀልድ ትቀልጅለት። የትኛውን ቀልድ? ያቺ ብቻችንን ስንሆን የምትቀልጃት ቀልድ ብትሆን በጣም ጥሩ ይመስለኛል። አንቺ ደግሞ ምንም ቀልድ የሚባል ነገር የለም። ሄጄ በቃ በስትክክል አወራዋለሁ። እሺ በቃ እንደዛ ከሆነ እኔም በቃ ወደ እነዛ ላይ እሄዳለሁ ማለት ነው። ቻው በቃ። አይ ቤዚ፣ እንደው እኮ ምን እንደማደርግሽ ነው ግራ ግብት ያለኝ። ምንሽ ነው እያሬዶ? ቅድም ቅዱስ እያለ የነበረው ነገር ምን አይታችሁን ነበር? አዎ አይተን ነበር። ዘሌ ፈራና ቀራ እንዴ? ለምን እንደሚፈራው? ባለፈው እጁን ስለሰበረው። አተ ያማል እንዴ? እና ውሸቱ ነው ያሬድ? ይህን ቀዳዳ ሰማሽ? ውይ ቀዳዳ። ቆይ ምንሽ ነው? እንፋለም እንዴ?
ከማን ጋር? ከቅዱስ ጋር ነው። እዚህ ውስጥ እናንተ አገቡ። እኔ ራሴ ልኩን አሳየዋለሁ። ይህ ማን? የቅዱስን ነው። ልጁ ከባድ ሰው ነው። ይቅር ብያለሁ። ይቅሩ። ለምን እንደሚቀርብኝ ይኸውልሽ ያሬዱ አታስቢ፣ እኔ ያለሁልሽ። ዘሌ ገጀረው እንፋለማታለን። ተው ግን ዘልዘልዘለው አተ እኔ ዘሌ ዘልዛለው አይደለሁም ብያለሁ። ዘሌ ገጀሮ ነው። ምን ነው ቤቲ ሰላም? ምን ሰላም አለ? እቺ ጄሪ የምትባል ልጅ እኮ የሚነግሯትን አልሰማ ብላ ይኸው የሰው ጉድ አደረገች። ቆይ ምን ተፈጥሮ ነው? ታይ እዮሲን አጨብጮ እያልኳት ይኸው አንዲት ሶሲ ለምትባል ልጅ ነግራ በእልህ እዮሲን እንድጨብጠው አደረገች። ቆይ ምን ተፈጥሮ ነው? ከዛማ ይኸው ፍቅር እያንቆራጠጣት ነው አሉ። ቤቲ ግን ይሄን ነገር የምር አደረጋችሁት እንዴ? ሄቡ ሙች የምሬን ነው። አሁንም ይሄንን እያልኩሽ ያለሁት ላንቺ በማሰብ ነው። ማለት ኋላ አንቺም ተመሳሳይ ነገር እንዳይገጥምሽ ተጠንቀቂ። ቆይ ልጅቷ ግን ማን ናት? ሶሲ ትባላለች። የ12ኛ ክፍል ተማሪ ናት። በዛ ላይ የሚገርምሽ እኮ ቦይፍሬንድ ራሱ አላት። የምርሽ ነው? እንግዲህ ፍቅረኛ ያላትን ሴት እንደዚህ ካደረገ አንቺን ምን ሊያደርግሽ እንደሚችል ማሰብ በጣም ከባድ ነው። ለማንኛውም ተጠንቀቂ። እኔ ልሂድ። ቆይ ይሄ ነገር አይኔ ወይስ ፊዮሪ ነሽ? ምን ማለት ነው ደግሞ? ማለትማ ከስንት ጊዜ በኋላ ብቻሽን ተቀምጠሽ በዛ ላይ ደግሞ ፊትሽ እየሳቀ ሳይ አንቺ ያምሻል እንዴ? ከመቼ ጀምሮ ነው ደግሞ ፊት የሚስቀው? ቀላል ይስቃል። እንደውም ዛሬ እንዴት እንደሳቅሽ ታውቂያለሽ? እስቲ ንገሪኝ፣ እንዴት ነው የሳቅኩት? ያኔ ከብሩ ጋር ጥሩ የነበራችሁበት ሰዓት አለ አይደል? ልክ የዛኔ ብቻሽን ቁጭ ብለሽ ፈገግ እንደምትይው ነው አሁንም ልክ እንደዛ ያልሽ። አንቺ ያምሻል እንዴ? እኔማ ምንም አያመኝም። ይልቅ የፈገግታሽ ምንጭ ምን እንደሆነ ንገሪኝ። ምንም አይደለም። ኧረ እባክሽ። አዎ ምንም አይደለም አልኩሽ እኮ። ይልቅ ሚኪስ? ሚኪማ እስኪ ንገሪኝ። ሰው እንዲረዳ ፈልገ ያልተረዳ ነገር ምንድን ነው? ሰው ንዴቴን፣ እልህኝነቴን፣ መደባደቤን፣ ለችግሮች መጋፈጤን እንጂ የሚያየው እኔነቴን ለማየት ማንም የሚቀርበኝ ሰው የለም። ቆይ ምን እንዲረዱ ፈልገ ነው ሰው ያጣው? ብዙ ነገር። ምናልባት አንቺ እንዲረዱሽ ፈልገሽ ያጣሽው ነገር ይሆናል። እኔ አጥቻለሁ አልኩኝ እንዴ? ባትኝም ከኃይለኛ ሴት ጀርባ ኃይለኛ እንድትሆን ያደረጋት አንዳች ምክንያት ይኖራል ብዬ ስላሰብኩ ነው። እኮ ምን አይነት ምክንያት? እሱን አንቺ ብትነግሪኝ ይሻል። አይገርምም ቅዱስ? ለመጀመሪያ ጊዜ ከጀርባዬ ስላለው ምክንያት የጠየከኝ ሁለተኛ ወንድ አንተ ነህ። አንደኛ ወንድ ፍቅረኛሽ ነው? ፍቅረኛ እንኳን የለኝም። በዚህ እድሜሽ? ምን? አዎ የምሬን ነው። በዚህ እድሜሽ ፍቅረኛ የለኝም ስትይ እኛ ቤት ብትሆኝ ተባረሻል። በምንድን ነው የምባረረው? ውጪና ተፍተፍ ብለሽ የሆነ ቦይፍሬንድ ያዢ ተብለሽ ነው። ምን? አንተ አይደብርህም እንዴ? ማዘር ትሙት ፊዮሪ፣ የሌለ ትመችኛለሽ። እኔ እንዳንቺ አይነት የምትፋለም ሴት የሌለ ነው የምትደላኝ። የምሬን ነው? አዎ የምሬን ነው። ፍቅሯን በመሳም ሳይሆን በቡጥ የምታሳይ ሴት ትመቸኛለች። ቆይ እሷ ቡጢስ ታሳይ፣ አንተ ምላሽ ምንድን ነው? አጋጫት። ከዛ ተፋልመን ካበቃልን በኋላ ቆንጆ የፍቅር ምሽት እናሳልፋለን። ተቃቅፈለት። ግን ቆይ አሁን ያህኒቹ አክስት እሺ የምትላቸው ይመስልሻል? ምን አልሽኝ? ወይኔ ሄዋን፣ ብቻ እስካሁን ያወራሁትን አልሰማውም እንዳትይ። አረ ሰምቼሻለሁ። ስለሚኪ አይደለ? እሺ ከሰማሽ ምንድነው ንገሪ። ማለቴ በዛች በሄርሜላ ጉዳይ እየተናደደ እንደሆነ። አቤት ውርደት! ቆይ አሁን እሺ ማን ሄርሜላን ስም ጠራ? አረ ጠርተሻል? አንቺ ያምሻል እንዴ? እኔ እንደሱ አላልኩኝም። እኔ ያልኩት ቦቸራ የትምህርት ቤታችን አስተናጋጅ ነው ስላለፈ ከዛ በኋላ ታያሽ ሲባል ደግሞ ያህናን አክስት ሊያናግሯት ሄዱ ነው። እሱን ነው እንዴ? አንቺ ልጅ ግን ደህና ነሽ? አዎ ደህና ነኝ። አንቺ ራስሽ ደህና ነሽ? እኔ እግዚአብሔር ይመስገን ደህና ነኝ። አንቺ ግን ሁኔታሽን ሳይሆን ምንም እያማረኝ ስላልሆነ እኔ ቤት ይሻላል። ወዴት? እኔ እንጃ፣ ብቻ ግን ልሂድ። እሺ ጓደኛ። እሺ ቻው።
ሀይ ብሩክ፣ ሰላም ነው? ሰላም። ይቅርታ፣ መቀመጥ ይቻላል? ምን መቀመጥ ይቻላል ያልሽው? አዎ። ምን ነው? ምን ፈልገሽ ነው? አንድ ማወራክ ነገር ስላለኝ ነው። አይ ጸጋ፣ ስላንቺ ብዙ የማይሆን ነገሮች ስለሰማው ባትደግሚ ጥሩ ነው። እኔስ ስለኔ አታውቅም ብዬ የማስብ ቂል እመስልሃለሁ? እና የምናገረውን ነገር ያምነኛል ብለሽ ታስቢያለሽ? እንድታምነኝ ማረጋገጫ ስለምሰጥህ ችግር የለው። ቆይ ይህን ያህል ምን ቢሆን? ልታዳምጠኝ ፈቃደኛ ስለሆንክ አመሰግናለሁ። ወደ ጉዳይሽ ግቢ። ምን መሰለ ብሩኬ፣ ፊዮሪ ከማይሆኑ ሰዎች ጋር ቡድን መስርታለች። ብቻ እንደዚህ እያልሽኝ ያለሽው የጓደኛሽን ጋርድ ስለመታችሁ ብቻ እንደሆነ አይደለም። እና ምንድን ነው? ትላንትና ከቅዱስ ጋር ሆነው 2 ሰዎችን ሲደበድቡ ነበር። ምን? ቅዱስ ነው ያልሽው? አዎ ቅዱስ። እሱ ደግሞ ማን ነው? ለካ አታውቀውም። እኛ ክላስ የተመደበ የመምህር በቃል ወንድም ነው። ከሀገሩ አሰልችቶ በዝውውር ነው ወደዚህ የመጣው። ታዲያ ከሱ ጋር በምን ተገናኙ? እሱን አላውቅም፣ ግን ጥሩ መንገድ ላይ አይደለችም። ፊዮሪ እንደዛ አታደርግም። ፈጽሞ ላምንሽም አልችልም። ያለ ማመን ሙሉ መብት አለ። ማመን ከፈለክ ግን እሷን ለመጠየቅ ትችላለህ። ቆይ ሲጀመር አንቺ ይህን እየነገርሽኝ ያለሽው ለምንድን ነው? ምክንያቱም እቺ እብድ የሆነች ልጅ በትንሹም በትልቁም እኔ መወንጀል ስለጀመረች። ማለት ለምሳሌ ትላንት የተጣላቻቸውን ሰዎች እኔ እንዳላኳቸው አድርጋ መታኔ ላይ ስትፈነጭብኝ ነበር። እና አንቺ አላክሻቸው? እኔ ፊዮሪን ማጥቃት ብፈልግ ጋርድ አልመድብባትም። ምንድን ነው የምታደርጊያት? በዚህ ሁኔታው ከቀጠለች ምን እንደማደርጋት እኔ ያሳያለሁ። መልካም ቀን። እቺ እብድ የሆነች ልጅ ቆይ ምንድን ነው እየቀባጠረች ያለችው? ምንድን ነበር ላናገር ፈልጋለሽ? አይ እኔ እንኳን የመጣሁት ቅድም ያስደበርኩ ስለመሰለኝ ነው። ለምን ታስደብርኛለሽ? ከቅዱስ ጋር መገናኘትም ሆነ እንደፈለግሽ ማውራት እኮ መብትሽ ነው። ታዲያ አንተ ለምን ተናደድክ? የተናደድኩትማ ልጁ ክብር ስለማያውቅ ነው። በዛ ላይ የማይሆን ነገር ተናግሮ ክብርሽ እንዲነካ አልፈልግም። የምርህን ነው? አዎ ቤዛ፣ የምሬን ነው። ደግሞ አንድ ነገር ልንገርሽ። ይቻላል። ምንም ተፈጠረ ምን አንቺ እኔ ባትሆኝም ማንም ሰው ክብርሽን ሲነካና ሲያዋርድሽ ማየት አይችልም። ግን እኮ ስርዓት የሌላቸው ሰዎች እንዳጋጣሚም ቢሆን የሆነ ነገር ብሎ ሊያስከፉኝ ይችላሉ። የፈለገ ስርዓት ባይቀን ልታገሱ አልችልም። ይህን ያህል ነው የምታፈቅረኝ ማለት ነው? አንቺ አልገባሽም እንጂ ከዚህ በላይ። ግን እኮ ያሬድ እንደዚህ መሆን አንተን በጣም ነው የሚጎዳ። እኔ ግን ጉዳቱ አልታየኝም። እንዴት? እንደማላገኘሽ ራሱ እያወቅኩኝ ስለ አንቺ ሳስብ በጣም ደስ ይለኛል። ሌላስ? አንዳንዴ ደግሞ ምን አለ ፍቅሬን ባልገለጽኩላትም እላለሁ። ቆይ ስላልተቀበልኩ ነው? አረ አይደለም። እና መጥቼ እንደ ድሮ የሆነ ነገር ብዬሽ መጨቃጨቅ እፈልጋለሁ። ከፍራሱ ላይ ስትሪኝ በጣም ደስ ይለኛል። ግን እኮ እሱ ትክክል አይደለም። እንዳልሆነ እኮ አውቃለሁ፣ ግን ደግሞ ዝም ብሎ ይናፍቀኛል። ወይኔ ባባ ቢሞት። ትዝ ይልሻል ለመጀመሪያ ጊዜ በጥፊ መታሽኝ? እንዴት ረሳዋለሁ? እሱ ጥፊ በወቅቱ በጣም አናዶኝ ነበር። አሁን ግን ምን አለ በተጣላና ድጋሚ በመታችኝ እላለሁ። ኧረ አንተ ልጅ እባክህ ሁኔታህን በልክ አድርገው። እና ደግሞ ወለም ብሎኝ ወድቄ ያሻሽልኝ አደናቅፎ ልትወድቂ ስትይ በክንዴ ይዤሽ አይነ ላይ የታየንባቸው ጊዜ አሁንም አይኔ ላይ አሉ። ቆይ በዚህ ልክ ታስታውሳቸዋለህ ማለት ነው? እኔና አንቺ ያደረግናቸውን እያንዳንዱን ነገር አስታውሳቸዋለሁ። አንቺ ጋር ረስተሻቸዋል አይደል? አረሳቸውም። ካረሳሾች ውስጥ አንድ የምታስታውሽን ጸባችን ንገሪኝ። ይቅርታ ያሬድ፣ ልነግርህ አልችልም። ልክ ነሽ። ትውስታ ለእኔ እንጂ ለአንቺ ምንም ትርጉም የላቸው። እንዴ ምን ማለት ነው? እሱን ተይውና የመጣሽው የኔ ስሜት አሳስቦሽ ከሆነ በጣም አመሰግናለሁ። ምንም አይደል። ግን ለምን ለእኔ ስሜት አስበሽልኝ መጣሽ? ምክንያቱም አፈቅርሻለሁ ስላልከኝ ቅድም ከቅዱስ ጋር ስተኝ የደበረ ስለመሰለኝ ነው። እውነት ቤዚ፣ ለስሜት ያስበሽ ስለመጣሽ በጣም አመሰግናለሁ። ምንም አይደል። የቆረቆረኝ እያሰረኝ ከግር እስከ ራሴ እኔ ሄደልብኝ ሻሪድ ቻው። አጉዛው ሊጥለኝ ሲታገል
ወይኔ ቤዛ ለምንድን ነው ሳወራው ሌላ ስሜት እየተሰማኝ ያለው? አንተው ጋር ይቀመጥ እባክህን ረፊ የፍቅሬ ዝታ የማትመጣ እንደሆን ምን አጥፍቼ እና ግን ቅዱሴ በብዙ ነገር እያስገረምከኝ ነው። ለምን ተገረምሽ? ቆይ መጥበስ የምትፈልገው ቺክ ቅድም እንዳልከኝ ደፋርና ቦክሰኛ ካልሆነች ቆመ መቅረት ነው? ባክሽ አይምሰልሽ። የማጋጫቸው ነገር ሱስ ሆኖባቸው አዛም ያደርጉኝ ነፍ ቺኮች ያሉኝ ሰው ነው። ቺኮች? አዎ። ምን ነው ደነገጥሽ? አይ በስተውብኝ። ምን ታደርጊዋለሽ? የአየሩ ባህሪ ነው። ግን አዝግ ነገር ነው እንዴ? አላውቅም። እስኪ ስለ ፍቅረኛሽ ንገሪ። ፍቅረኛ የለኝም አልኩ እኮ። ግን አንድ ሰው አፍቅሬ ነበር። አንድ ብቻ? እና ከአንድ በላይ ይፈቀራል እንዴ? ፈታ ላርግሽ ብዬ ነው። እና ምን አለሽ? ፍቅረኛ አለው። ልፋ ያለው ሰው የሰው ሰው ያፈቅራል። አንቺ ምን ስትሆኚ ነው ፍቅረኛ ያለው ወንድ ያፈቀርሽው? ልፊ ሲለኝ ነው። ለምን እንዲያናደርግ? ምን እናድርግ? ለምን አፋታና ያንቺ ያናደርግ? አንተ ያማል እንዴ? ማዘር ትሙት ፊዮሪ እናፋታችሁ። ከዛ አንቺ ጥበሹ። እንደሱ እንኳን አይሆንም። የተፋታ ሰው ሲሆን ይደብርሻል። ትክክል ስላልሆነ ነው። ቆይ አንተ የሰው ፍቅረኛ አፋታ ጠብሰህ ታውቃለህ እንዴ? ባክሽ የልብሽን ትርታ ቼክ ላድርገው ብዬ እንጂ በፎንቃ ማለማ መግባት አይደላኝ። እስቲ ምን እንደሚያስደስት ንገረኝ። አምባገነን። አንቺስ? የኔ ቆየና አምባገነን መሆን ያልከው? አዎ ፊዮሪ፣ የሆነን ሰው ያንን አምጣ፣ ተነሳና ያንን አድርግ፣ ያንን እንዳታደርግ የቤት ስራ ሰርተና ምናምን ማለት የሌለን የሚደለኝ። ቆይ ምን ስትል ነው በዚህ ነገር መደሰት የቻልከው? አላውቅም። ፊዮሪ። አቤት ቅዱስ። እዚህ ትምህርት ቤት ሌላ የተሳፈጠሽ የለም? ምን ልታደርግ? ባክሽ የትናንቱ ቦክስ አላረካኝ። ውስዋስ ውስጥ ነኝ። የተሳፈጠሽ ካለ እንሂድና ወየ እንበላ። በልበል። ነኝ እንደዚህ ነገር አይመቸኝም። አሁን በቃ መሄድ ይኖርብኛል። እንዴ እኔ ለማን ጥለሽ? ምን ማለት ነው ይሄ ደግሞ? አልሰማሽ። እኔ ሂጂ ሳለልሽ ንቅንቃት። አንተ ምን አገባ? አንቺ ልጅ መልስ አትስጪ። አትሄጂም አልኩሽ፣ አትሄጂም። አንተ ያማል እንዴ? እኔ እኮ ፊዮሪ ነኝ። ማንም ሁኚ፣ እኔ ደግሞ ቅዱስ ነኝ። ትፈልገኛለህ? እንዲዋጣልን ከፈለግሽ ደስ ይለኛል። ይመቸኛል። የት እንፋል? አንተ ደስ ያለ ቦታ ነው ይመቸኛል። ለሀገሩ አዲስ ስለሆንኩኝ አንቺ የፈለግሽበት ቅጠሪኝና ይዋጣል። ከዛ ቦሱ ማን እንደሆነ እንለያለን። አይመስልሽም? የትና መቼ እንደምንገናኝ እነግርሃለሁ። ስታይ አሁን መሄድ ትችያለሽ። ምን አይነት ቀውስ ነው? ፊዮሪ ምን እየሆንኩ ነው? ሶሲ በጣም ብዙ ሰው ጠይቄ ለማጣራት ሞክሬያለሁ። እና ምን አሉሽ? ሁሉም እንዳሉን ከሆነ ሁሉም አንድ አይነት ተመሳሳይ መልስ ነው የሚመልሱልኝ። ልጁ የሆነ ፓወር አለው። ኦ ማይ ጋድ! እሺ ምንድነው የሚሻለኝ? ምን እንደሚሻለን ማንም ምንም ሊለኝ አልቻለም። ግን ደግሞ አንዷ ልጅ የጨበጣት አንድ ጊዜ ብቻ ከሆነ እጇ ላይ ጓንት ትጠቀም፣ አይኗ ላይ ደግሞ መነጽር ትጠቀም ብለኛለች። ዩሹር? አዎ ሶሲ። እና ታዲያ አሁን በአሁን አይግላስ ኬት ማምጣት እችላለሁ? ለዛሬማ ምንም ማድረግ አንችልም። ግን ደግሞ የነገን ግዴታ ነው መነጽር ማድረግሽ። እሺ ለነገ መነጽር አድርጊም ቢሆን እመጣለሁ። ግን የሚሰማኝ ስሜት ይቀንስልኛል? እኔ እንጃ። እድለኛ ከሆንሽ ሊተውሽ ይችላል። ኦ ጋድ! ቆይ ግን ምን በድዬ ነው እንደዚህ የምታሰቃየኝ? ፕሊዝ ተረጋጊ ጓደኛዬ። እንዴት ብዬ ነው የምረጋጋው? በኢሳት እኮ ዴቭን ማሰብ ሲገባኝ ግን እያሰብኩኝ ያለሁት ያንን ልጅ ነው። እንዴት ነው የምረጋጋው? እኔ እንጃ። ግን የሚቻለንን ነገር ሁሉ እንሞክራለን። አሁን ሄደን እንጠይቃታል። ማንን? ስለ መነጽሩ የነገረችሽ ልጅ ነው። አይ እሷ ትንሽ ታስቸግራለች። ስለዚህ ሌላ ልጅ አለች። ባይሆን እሷን ሄደን እንጠይቃት። እሺ ደስ ይለኛል። እንሂድ በቃ። አየሽ፣ ይህን ሰሞን ስፖርት አልሰሩ መሰለኝ። የሌለ ሰውነትን እየበላኝ ነው። እባክህ ገላ ስላጠብኩ ይሆናል። ማን ነው አንተ?
ተወዘሊ ይሄ ነገር ቢቀርብ ይሻላል። አራመናና አንተ እኔ እኮ ዘሬ ገጀሮ ነኝ። እኔ ደግሞ መጥፎ ሰው ነኝ። እሺ አራመናና እናንተ ቆይ ምን እየሆናችሁ ነው? እንዴት ተጣብቃችሁ? ጎሽ ቹቻ ጥሩ ሰዓት ላይ ደረሽ። ምንድነው ዳንታ? ዘላለም ሞት አምሮታል። እንዴት አትምን ከነጋ ሲፋጠጥ አንተ እኔ ማመሰልኩ ዘሌ እኮ ነኝ። ያውም ዘሌ ገጀሮ። ታው ዘሌ ይሄ ነገር ይቅርብህ። ምን እንዳይመጣ። እሺ እንደዛ ካልክ በምስክር ፊት እንፈታተሽ። ቆንጆ ሀሳብ ዳንታ። በቃ ይውላችሁ እኔ ማለት ነው ዳኛ ሆናለሁ። እሺ እዚህ መሀል ቹቻ ግን አንቺ በጣም ክፉ ሰው ነሽ። ምን አደረኩ? አልሞት አልኩሽ። አሁን ጊዜ ሳናጠፋ ይዋጣልን እንዴ ዳንታ ብራዘር። ሰው ግን እንዴ የት ሄዶ ነው የሚቀልደው? በቃ ኧረ ተው ገጀራው አጉል ነው የሚሆንብህ። ተው እኔ ቀልድ አላውቅም። ና አቤት መጣው። አይ ዘሌ በቃ የሌለ እኮ ነው። ዳንታ ግን ከምር ልታጫውተው ነበር። ሚ ቀጠና ያለ ሰውነት ቆይ አንዴ ባገኘው። አይ ዳንታዬ በቃ ና እንሂድ ወደ ክላስ። ፊዮሪ የሰማሁት ነገር እውነት ነው? ምንድነው ደግሞ የሰማው ዙፋኔ? ቅዱስ ከሚባል ልጅ ጋር ቡድን መስርተሽ ሰው መደብደብ ጀምረሻል? እቺ ጸጋ ነች አይደል እንደዚህ ያለች? ፊዮሪ ማንንም ይበለኝ ማን እውነት ነው ወይ? እኔ ራሴ ነኝ የተከላከልኩት። ምን ማለት ነው? ጸጋ የላከቻቸው ጋርዶች ሊያጠቁኝ ሲሞክሩ እኔ ራሴን ለመከላከል ሞከርኩ። እሺ እንደዛ ከሆነ ቅዱስ የሚባለው ልጅ እዚህ ነገር ውስጥ እንዴት ሊገባ ቻለ? ልትቆጣጠረኝ የሞከርክ ነው? አዎ እቆጣጠርሻለሁ። ምክንያቱም እህቴ ስለሆንሽ። ስላሰብክልኝ በጣም አመሰግናለሁ። እሺ ግን ከዚህ በኋላ እኔ እና አንተ ህይወት ለየቅል ሆኗል። ስለዚህ ከዚህ በኋላ ስለኔ ምንም ነገር አይመለከትም። ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው? ምክንያቱም ያንቺ ደህንነት ያሳስበኛል። ፊዮሪ ምን እየተካሄደ? አንተ እዚህ ውስጥ አያገባም፣ ዞር በል። ይሄማ በፍጹም ነው ማለት ፊዮሪ ይሄ ልጅ ደግሞ ማለት እሷን መጠየቅ አይጠበቅብህ። ቅዱስ እባላለሁ። ኦኬ ስለዚህ ጸብ ውስጥ የምታስገባት ወንበዴ አንተ ነህ ማለት ነው። ብራዘሬ ብንከባበር አይሻልም? በኋላ አጉል እንዳላረግሽ። ቅዱስ የተው እንደዚህ አትበል። ቆይ እሱ ማስሎን የሚንጠባረርብሽ ማንስ በሆነ አንተ ምን አገባ? በጣም አሪፍ። እሱን አልነበር እንዴ ስፈልግ የነበረው? ምን ማለት ነው? እሱን በተግባር ማሳያ አይሻልም? ቅዱስ እዚህ ነገር ውስጥ ምንም አይመለከትም፣ ዞር በል። እሱስ ማስሎን ነው የሚጮህብሽ። ቆይ ወይኔ ብሩኬ አንተ ማን ስለሆንክ ነው እኔ እንደዚህ የምትናገረኝ? በጣም አሪፍ። ብሩኬ ማለት አንቺ ነሻ? አዎ እኔ ነኝ። ታዲያ በዚህ ሰዓት እዚህ ምን ትሰራለህ? ፍቅረኛ ጋር መሆን አለበት። ቅዱስ አፍን ዝጋ። አንቺ ልጅ አጋጭሻለሁ። ወንድ ነህ ትነካታለህ። እሺ አንተ ቆይ ወይ ቤዚ እንዴት ነሽ? ደህና ነሽ? አለሁልሽ። እንኳን አገኘሁሽ፣ ስፈልግሽ ነበረ። ምን ነው ቤዛ፣ የተፈጠረ ችግር አለ እንዴ? አይ የተፈጠረ ችግር እንኳን የለም። እኔ የምልሽ ፊዮሪ ዛሬ ትምህርት ቤት መታለች እንዴ? አዎ መታለች። ቆይ ምንድን ነው? እና ትላንት ስለተፈጠረው ነገር አልነገረችሽም? ትላንትና ምን ተፈጠረ? ትላንትና ብታይ ሁለት ጋርዶች ጋር ስትደባደብ ይሄ ቅዱስ የሚባለው ልጅ ነው ተደባድቦ ያዳናት። ምን? ወይኔ ጉዴ! ግን ቅዱስ ማን ነው? ቅዱስ ነው የመምህር በቃል ወንድም። እንደውም እኮ እኛ ክፍል ነው የተመደበው። እሺ እና እሱ እንዴት ተደባድቦ እንዳዳናት ብታይ በጣም ነበር የሚገርምሽ። ብታይ ግን ከዛ በኋላ በጣም ነበር ሲጨንቀኝ የነበረው። ቆይ ግን እንዴት እንደዚህ አይነት ነገር ተፈጥሮ ለኔ ሳትነግረኝ ቀረች? አይ ምናልባት አንቺ ላለማስጨነቅ ይሆናል። እንደሱ አይደለም። እና ምንድነው? ቅዱስ የሚባለው ልጅ ግን የቱ ነው? እንደውም ያውልሽ ይውማ እንዴ ያ ፈርጣማው ልጅ። ፈርጣማ አልሽው? ቀላል ፈርጣማ ነው። ግን ቆይ ቤዛ የሆነ ወንድ ይመስላል አይደለ?
እኔ እንጃ እኔ እሱ አይታየኝም ማለት። ቆይ ሌላ ማን ይታየዋል? አይ እንደዛ ለማለት አይደለም። እንዴ አሁን በደንብ አድርጎ ገባኝ። ምኑ ነው የገባሽ? የፊዮሪ ፊት ለምን እንደዛ እንደበራ። ቤዛ በጣም ነው እሺ የማመሰግነው፣ ግን አሁን የግድ መሄድ አለብኝ። እሺ በቃ ይውይ። እሺ የፊዮሪ ፊት ለምን እንደበራ ነው ያለችው? ቆይ እሱ ማን ስለሆነ ነው እኔ ላይ የሚፈነጭብኝ? ስለማን ነው የምታወራው? ይሄ ቅዱስ ስለሚባለው ልጅ ነው። ቅዱስ ነው ያልከው? አዎ ቅዱስ፣ የፊዮሪ አዲሱ ጓደኛና የጸብ ደላላ። ምንም እየገባኝ አይደለም። ቆይ እኔ ለሷ ባስብ ምንድነው ችግሩ? ችግር የለውም፣ ግን ምን ብሎ ነው? በዚህ ሰዓት አንተ ፍቅረኛ ጋር መሆን ሲገባ እንዴት በእኛ መሀል ትገባለህ ላይ መሰለ? ቆይ ልጅ ፊዮሪን አፍቅሯት ነው እንዴ? እኔ ምን አውቃለሁ? ደግሞ የፈለገ ቢያፈቅራት አያገኛት እኮ። ለምን? ምክንያቱም የሚገባት አይነት ወንድ ስላሉ። እሷ ፍቃዷን ከሰጠችውስ? ፍቃዷን ከሰጠችው ነው ያልከው? አዎ ፍቃዷን ከሰጠችው። ቆይ አንተ ምን ቤት ነህ? ልክ እኮ ነህ ዴቭ። ስለዚህ አሁን ካለህበት ስሜት ውጣና ፊዮሪም እየተሳሳተች ከሆነ ቀስ ብለህ በሰከነ መንፈስ አስረዳት። እሺ ዴቭ። ቆይ ግን አንተ ምን ሆነሃል? ባክ ሶሲ ዛሬ ምን እንደሆነች አላውቅም፣ ግራ አጋብታኛለች። እንዴት? አላውቅም፣ ግን በሆነ ነገር ግራ ተጋብታለች። አንተ ልጅ፣ እቺ ልጅ በጣም እየተጫንካት ይሆን እንዴ? እኔም እንደዛ መስሎ ስጠይቃት ግን እሷ እንደዛ አይደለም አለችኝ። እና ምን ሆና ነው? ምንም ሊገባኝ አልቻለም። ደግሞ መስተፋቅር በሚባል ነገር ታምናለህ ወይ ብላ በጣም ነበር ያስጨነቀች። የምረን? የምሬን ነው። ይሄ ደግሞ ምን የሚሉት ጥያቄ ነው? እኔ ምንም አልገባኝም። ለማንኛውም ተረጋጋ። ዛሬ ግን የጠፋሽ አልመሰለሽ? ማኔ? አዎ አንቺ። ኧረ አልጠፋሁም። ታዲያ ለምንድን ነው እንደጠፋሽ የተሰማኝ? ምናልባት ያስነካው ነገር ሰርቶ ይሆን? አረ ጨዋታ። ቆይ ምን ለማለት እየሞከርሽ ነው? እባክህ ምን ለማለት እንደፈለግኩ ገብቷል። ነገር ቶሎ እንደሚገባኝ ከገባሽ ስለኔ ማጣራቱን አጧጥፈሽዋል ማለት ነው። አዎ ስላንተ ማጣራቱን አጧጥፈዋል። እሺ ታዲያ ስለኔ ምን ሰማሽ? ካሉባልታ ውጪ ምንም የረባ ነገር አላሉኝ። ቢሆንም ግን ስለኔ አጣርተሽ ለመስማት መሞከርሽ በጣም ነው ደስ ያለኝ። እባክህ እኔ እኮ ፈልጌ አይደለም። ማለት ያው ግቢ ውስጥ ለወሬ የሚጓጉ ልጆች አሉ አይደል? እነሱ ሳትፈልግም ቢሆን እንድትሰማ ያደርጉሃል። ይሁንልሽ። ለማንኛውም ምን ነው ብቻሽን? ብቻዬን ነኝ እንዴ? ካንተ ጋር የተቀመጥኩ መስሎኝ። ባክሽ ምን ለማለት እንደፈለኩ ገብቶሻል? ቶሎ እንደሚገባኝ ከገባ ስለኔ ማጣራቱን አጧጥፈዋል ማለት ነው። ካውንተር አታክ መሆኑ ነው። የፈለከውን በለው። ይሁንልሽ። እኔ ምልሽ ግን እስኪ ስለ ራስሽ ንገሪኝ። ስለኔ ምን ባይሆን አንተ ንገረኝ። ስለማ? ስለኔ ነው። እኔ ስላንቺ? አዎ ምን ነው? እንዴት ብዬ ልነግርሽ እችላለሁ? እኔማ ምን ነው ረሳው? ባለፈው ስትተዋወቀኝ እኮ ሙሉ ግቢው ስላንቺ ነው የሚያወራው እያልከኝ ነበር። አንቺ ደግሞ እሱማ ለትውውቅ እኮ ነው እንጂ አልተወራም ነበር። አረ መወራቱማ ተወርቷል፣ ግን አለ አይደል በስሱ ነገር ነው የተወራው የነበረው። ይሁንልህ። እና አልነግረም እያልሽ ነው? የረባ የሚነገር ነገር ስለሌለ ጊዜ ባታጠፋ ጥሩ ነው ባይ። ቆይ እቺ ልጅ በጤናዋ ነው? አረ ሶሲ ምንድነው እየሆንኩ ያለሁት? ሶሲ እንዴት ነሽ? ስሚኝማ የሆነ ነገር አስገርመኝ እኮ ልነግርሽ ብዬ ነው የመጣሁት። ብቻ እንደው ፍቅርኩ ሰምተሽ እንዳይሆን። ምንድን ነው የምታወሪው? እኔ እኮ አስቤ የሆነ ምንም ነገር የለም ብታይ በጣም ነው የጨነቀኝ። እሱማ እኔ ምን ሆና ነው ብዬ በጣም ጨንቆኝ ነበር። ከዛ ቤዛ አይደለች እንዴ ነገሩን የገለጸችልኝ? ምን ጭራሽ ቤዛም ሰምታለች እንዴ? ምን መስማት ብቻ ባይኖም ጭምር አይታለች። ስንጨባበጥ ነው ሲደባደቡ ነው እንጂ ጊዜ እንደሆነ ማያሳየን ነገር የለም።
እውነት ነው። ዘንድሮማ ማንየው ነገር የለም እንዴ። ቆይ እንዴት ሰው በመጨባበጥ እንደዚህ አይነት ነገር ይፈጠርብኛል ብሎ ያስባል? መጨባበጥ ስትይ ነገሩ እኮ የተጀመረው በመጨባበጥ ነው። አሃ ከዛ በኋላ አልጨብጥም ስትላቸው ነው ማለት ነው ሊመቷት የፈለጉት? ቆይ ስለምን መመታት ነው የምታወሪው? ፊዮሪና ቅዱስን ሊመቷቸው የነበሩ ወንበዴዎች ናቸው። ምን? What are you talking about? እኔማ ትላንትና ፊዮሪ ከትምህርት ቤት ልትመለስ ስትል የሆኑ 2 ጓርዶች ጠብቀው ሊመቷት ሲሉ ከዛ ቅዱስ መቶ ነው ያገላገላት። በቃ ይሄንን ነበር ልነግርሽ የነበረው። Who is ቅዱስ? ቅዱስና የቲቸር በቃሉ ወንድም። ቲቸር በቃሉ ባዮሎጂ አስተማሪው ነው? አዎ። እስኪ ነገሩን በዝርዝር ንገሪኝ። ይኸውልሽ ፊዮሪ፣ ወይኔ ጉዴ፣ ወይኔ ጉዴ፣ ልቤ ሄዋን፣ ምንድነው? ወይኔ ልቤ፣ ምን ሆንሽ? ልብሽ ምን ሆንሽ? በቃቸው፣ ወይኔ ጉዴ። እንዴ ቆይ እቺ ልጅ ዛሬ ምን እየሆነች ነው ያለችው? እና ቤዚቲ ያሬድን ትሪት ለማድረግ ሞከርኩ እያልሽኝ ነው? አዎ እንደዛ ነገር። ግን ይሄ ነገር እሱን ተስማምቶታል ማለቴማ እየቀረብሽ ትሪት የምታረጊው ነገር ነው። እሱን እንግዲህ ነው ያላቀም። እሱን ተይው በቃ ወሬን ቀይር። ቆይ ፊዮሪን አግኝተሻት ስለ ትናንትናው ነገር ጠይቅሻት እንዴ? አይ ፊዮሪን እንኳን አላገኘኋትም፣ ግን የሆነ አግኝቻት ስለተፈጠረው ነገር እንዳለ ነግሬያታለሁ። የሆነ ነገር ታደርጋለች ብዬ አስባለሁ። እንደዛ ከሆነ ጥሩ። ግን ቆይ እኔና አንቺ ጸጋን አግኝተን እናወራታለን ያልነውን ነገር ተው ነው እንዴ? እኮ ቆይ እንሂድና እንሞክር እንዴ? ቤዚቲ እኔ ትሰማናለሽ ብዬ አላስብም፣ ግን ካልሽ እንሂድ። አረ ወጪ አረ እየመጣች ነው ያናክስት። አሁን በቃ እግራቸው ስር ድፍትርም ብለን ቢሆን እንለምናቸዋለን እንጂ ዝም ብዬ አላሳለፋቸውም። ማን ነው የሚደፋው? እኛ ነና እንዴ? እኔ ባንተ ምክንያት ስንት ልንበርከክ እንዴ? ገና 10 ጊዜ ትንበርከካለሽ። አንዴ ብቻ ትምህርት ቤት ልግባ እንጂ 10 ነው የማትንበርከካለሽ። አልበረከክም። በቃ አትጨቃጨቅ። ቆይ ወደ ራሱ እኮ ምንድነው እንዴ? በቃ ማለት ነው እናቴ ባንኮቷ ሲሆኑ እኔ ሰርቼ ልደግልለወጣ ይሄ ነው አሳልተውክም እንዴ አንተ? አረ እናቴ ካሽ ሰው ውጭ ሌላ ማንም ሰው የለም፣ የምናውቀው ማንም ሰው የለም። እኔ በህግ አምላክ በህግ ይኸው እኔ እሪ ብዬ ፖሊስ ነው የምጠራ። ትሰማላችሁ? እናንተ ልጆች ግን እኔን ያሰባችሁት ነገር አለ መሰለኝ። አዋስበኖታል። አይደለም ለዋስነት ነው፣ ለዋስ ብቻ ነው። በህግ አምላክ አሁን ልቀቁኝ እኮ ነው የምልህ እንዴ። ዞር በሉ ነው ብላችሁ ይነመን። ይሄን ሐሳብሽ የማይሉ ከሆነ በቀይ ባህር አንተ ኮካ ይሄ በኔ ላይ ነው እንዴ አንተ የምታሾፍ? እኔ የሚያሳዝነኝ ሌላው አይደለም የቀይ ባህር አዞ መብላቱ ነው። አንተ ልክ ልክ እንደደቡ ነው ትቀራለህ እንዴ? ቀይ ባህር ዘንዶ ነው እንጂ አሳ አለ እና ዘንዶ አይደል እንደሆነ አልኩት። ይሄ የኔ ሳቅ ይሄ አይደለም። በዘንዶ አምላክ ይወጣለው። በዘንዶ ይሄ ምን ዘንዶ አምላክ ነው ደግሞ? ዋዛ ነው ወሬ ግብር ስንበላ እኔ እንደው ምን አይነት ልጆች ጋር ነው አምጥታ ያያያዘችኝ እንዴ? አረማሚ ጠላቴ ማንም አይደለም። አሁን በቃ አምላክ እሺ በሉን። እኔ እግሬ በጣም እያመመኝ ነው። አዎ እኔ ተቆመጠ እሱ ተሽበል ቁምጥ ያርገሽ። ይሄማ እንደው ምን እንደሚመስል ይሄንማ በጥፌ ማለት ለቀቀኝ። አንተ ዞር በል። አረማሚ እሺ በል እግዚአብሔር እሺ ስለ መድኃኒዓለም እናንተ ስጥሩ ሊባካችሁ። ይሄ ፈገግታ ይኸው ማሚ ተጀላለች። ወንድ ናት ማሚ ወንድ ናት። ነው ዛሬ ልንናት ትምህርት ቤት ወንናረጋት። አንተ ኮካ ስርዓት ያዝ። እኔ የምለው ዛሬ ሁለታችሁም ፍቅረኛ ማቾች ምን ሆናችሁ ነው እንደዚህ ቆዘማችሁት? ሶሲን አግኝተሻት ነበር? አዎ ቅድም አግኝቻት ነበር። ምን አለችሽ? ማራ ምንም አላለችኝ።
ግን እንዴት ጠየከኝ? እኔ እንጃ ሔዋን፣ ዛሬ ሶሲ ከጧት ጀምሮ ደብሯታል። አይ ፍቅር፣ እና እሷ ስለደበራት ነው አንተም የደበረ? ይሄ እንኳን ያናክል ቀላል አይደለም። ቆይ ምን ሆነ ነው ዴቭ? ችግር አለ እንዴ? ዛሬ ምን እንደሆነ ባላቅም ሶሲን በጣም ያስጨነቃት ነገር አለ። እና አልጠየካትም? ጠይቂያታለሁ፣ ግን ምንም የሆንኩት ነገር የለም ማለችኝ። ግን የሆነችው ነገር አለ። እንዴ ዴቭ፣ ታውቀዋል፣ ግን በጣም እያካበድክ እኮ ነው። እሺ፣ ግን እኮ ወድጄ አይደለም፣ ሁኔታዋ ነው እንድጨነቅ ያደረገኝ። አንተ ልክ ነህ። ማለቴ በቃ ቅድም እኔም ሳገኛት ስሜቷ ትንሽ ጥሩ አልነበረም እኮ። እኔም እኮ ግራ ያጋባኝ ነገር እሱ ነው። በቃ አንተ ተረጋጋሽ። እኔ የሆነችው ነገር ካለ ራሴ ጠይቃታለሁ። ጎሽ፣ በእናትሽ እስኪ አንቺ ጠይቂያት። ግን እኔ ዝም ብዬ ሳስበው ፊልማቴ ብዬ ስለነገርኳት በዛ ተጨንቃ ይሆናል ብዬ እኮ ነው። በእናትሽ ቼክ አድርጊ። እሺ በቃ አታስብ፣ እኔ ያናገርልሃለሁ። እሺ ደግሞ ፈታ በል። እሺ ፈታ እላለሁ። ደግሞ ምን ቀራችሁ? አይ እኛ እንኳን ልናናግርሽ ፈልገን ነበር የመጣነው። እኔ ግን ከእናንተ ጋር ምንም የማወራው ነገር የለኝም። እኛ ግን የምናወራሽ ነገር አለ። ምን ነው? ናፈኳችሁ እንዴ? ያው ሁሉንም ነገር ትቼ ከህይወታችሁ ወጣውላችሁ አይደል? ያሬድን ነበር አይደል ስትፈልጉት የነበረው? ለምን አንቀልባ ገዝተሽ አዝለሻት ዞሪ? ማንን ነው? አንቺን ነው። ቆይ ምን አለ ዛሬ እንኳን ለምን ፈልገንሽ እንደመጣን ብትጠይቂ። ከእናንተ ምንም የረባ ነገር ስለማላገኝ ልሰማችሁ አልፈልግም። ፈጣሪው ትግስቱን ስጠኝ። ቆይ ግን ጸጋ ምን እየሆንሽ ነው? እሺ ተናገሩ። ምንድነው ከኔ የፈለጋችሁት? ይሄው ሊጸጋ እያደረግሽ ያለሽው ነገር ትክክል ስላልሆነ ይሄንን ልንነግርሽ ነው የመጣ ነው። እሺ ምንድነው እያደረግኩ ያለሁት? ከፊዮሪ ጋር የማይሆንልህ ውስጥ እንደገባችሁ አውቀናል። ስለዚህ እሱን ነገር ታይ ልንልሽ ነው የመጣ ነው። እውነት እኮ እናንተ እኔ ልትመክሩኝ? አዎ ልንመክርሽ። ምን ነው ገረመሽ? ምክንያቱም እኔ ጸጋ ከዝንብ ማር ይገኛል ብዬ ማስብ ገልቶ አይደለም። አንቺ ያምሻል እንዴ? እንዴት ነው ቆይ የምትናገሪው? የማናገራችሁ ክብራችሁን በሚመጥነው መልኩ ነው። ኧረ እባክሽ ቆየኛ ክብር ከዝንብ ማር አለመስራት ጋር ተገናኝቶ ነው የሚነገረን? እንግዲህ ለጊዜው የመጣልኝ ይሄ ነው። ሌላ የምትሉት ነገር ከሌላችሁ ከዚህ ሂዱልኝ። ቆይ አንቺ ልጅ ግን ምን አይነት ልጅ ነሽ? ምን ልሁን ምን አንቺን አይመለከትሽም። ገባሽ? አዎ ገብቶናል። ይልቅ እኔን እዚህ ከምታደርጉ አንቺ ነው ባልሽ ጋር ሄደሽ ብታጫውቺው አይሻልሽም? ምን ማን ነው ባል? አንቺ ተፋልመሽ ከኔ ያረቅሹ ያሬድን ነው። አንቺ ባለጌ! እንዴት ነው ግን የምትናገሪው? ብቻ ልትሸመጥጪኝ ባልሆነ ለማያውቅሽ። እሺ ቆይ አንቺ ስለኔ ምን አውቀሽ ነው እንደዚህ የምትናገሪው? ምናልባት አንቺ ራስሽን ከምታውቂው በላይ። ይኸውልሽ አንቺ ልጅ እስካሁን ዝም ያልኩሽ የተናገርሽው ነገር ትክክሉ ነው አይደለም? እሺ ይኸውልሽ ተከበሪ። እንግዲህ ያለውበት ድረስ የመጣችሁት እናንተ ናችሁ። ከዚህ በላይ ክብራችሁ እንዳይነካ ከፈለጋችሁ ከዚህ መሄድ ትችላላችሁ። አንቺ ልጅ ግን ምንም ክብር የማይወድልሽ እንካፍ ነሽ። እሺ የራስሽ ጉዳይ። ስታስጠጂ አንቺ ያምሻል እንዴ? ቆይ ምንድነው የምታወሪው? እኔ እንጃ፣ እኔም በጣም ግራ ገብቶኛል። ከጨበጥኩት ጊዜ ጀምሮ እኮ ምንም ሰላም እየተሰማኝ አይደለም። እሺ ቆይ ምንድነው የሚሰማሽ? በቃ ቀኑን ሙሉ ስለሱ ነው እያሰብኩኝ የምውለው። እንዴ የምርሽ ነው? አዎ ሔዋን። ወይኔ ሶሲ ጉድሽ ፈላ። በቃ አለቀልኝ። እሺ አሁን ዴቭንስ ምንድን ነው የምለው? ወይኔ ጉዴ! እኔ እኮ የተዳፈርኩት ተራ ሳይኮሎጂ መስሎኝ እኮ ነው። በእርግጥ እኔ መስተፋቅር ምናምን እንዳለ አውቅ ነበር። እኔ ግን ስለ እንደዚህ አይነት ነገር አላውቅም። እሺ አሁን ቆይ ስለሱ ስታስቢ ልብሽ ምንድን ነው የሚሰማሽ? መጀመሪያ ልቤ በጣም ደው ይላል። ከዛ ጭንቅ የሚል ስሜት ይሰማኛል። ከዛ ፍን ያደርገኝና ስለሙ ትንሽ ተንፈስ ስላለሁ። ኧረ እኔ አላውቅም። በቃ እንደዚህ አይነት ስሜት ነው የሚሰማኝ። እሺ ቆይ ዛሬ ትምህርት ቤት ከመጣሽ እሱን አግኝተሹ ነበር? ማንን? ዮሲን? አዎ ዮሲን። አይ አላገኘሁትም። እንዴ ለምን? ኧረ ቢብስብኝስ ብዬ ፈርቼ ነው። እኔ ጋር ግን አንድ ሀሳብ አለ። ምን አይነት ሀሳብ? ምንድነው ሀሳብሽ? በእናትሽ ንገሪኝ። ለምን ሄደን አርክስላት አንለው? ምኑን? ያስነካሽን መስተፋቅር ነው። ይቻላል እንዴ ደግሞ እንደዚህ? ይመስለኛል። ብቻ ግን ሄደን እንጠይቀው። እንዴ እንደዛ ከሆነማ ደስ ይለኛል። በእናትሽ ሄደን እንጠይቀው። አይ በቃ ወይኔ ጉዴ ፈላ።
በቀል መሆኑ ነው? አዎ በቀል መሆኑ ነው። እኔም ፊዮሪ መበቀል ምን ማለት እንደሆነ አታውቅም ማለት ነው። እኔ ቅዱስንም መሳፈጥ ምን ማለት እንደሆነ አላወቅሽም መሰለኝ። እንደዛ ከሆነ ቅድም አታረገውም ነበር? እኔ ቆንጂ ሴት ልጅ መቀጣው ብቻዋን ገባሽ? እንደዛ ከሆነማ ዘለቅናታ። ምን እንዳይመጣ ለምን ልብ ካለ አንፋለም? እሱን እኮ ቅድም ተነጋግረን የጨረስን መስሎኝ። በጣም ጥሩ። ክላስ እንዳለቀ ከግቢ ውጭ እጠብቅሃለሁ። ታዲያ አንድ ነገር ላስጠንቅቅ። ከዛ በኋላ እንከባበራለን ማለት ነው። እሺ? እስታይ ጥሩ። ወይኔ ጉዴ! መተንፈስ ያቃተኝ ነው ሄዋን። ቆይ ሶሲ ተረጋጊሽ። እኔ አላምንም ሶሲ፣ ብቻ ናፍቄሽ ባልሆነ እዚህ ድረስ የመጣሽው። ኦ ማይ ጋድ! አየሽው አይደል ሄዋን? ዋው! ጓደኛሽ ደግሞ በጣም ቆንጆ ነች። እኔ ልትተዋወቀኝ ነው እዚህ ድረስ የመጣችው። እዩስ ይባላል። አይ ይቅርብኝ። ምን ነው እንዴ? ምን እንደሆንኩማ ሁለታችንም እናውቃለን። አልገባኝም። ሶሲ ጓደኛሽ ምንድን ነው የምታወራው? የምታወራውማ እኔ ስላስነካኝ መስተፋቅር ነው። መስተፋቅር? የምን መስተፋቅር? እጄን ጨብጣ ያስነካኝ መስተፋቅር ነው። እሱን ነው እንዴ? አዎ እሱን ነው። ብቻ በዚህ ፍጥነት ሰርተው ካንተ ፍቅር ያዘኝ እያልሽኝ አይደለም? እኔ እንደዚህ ነገር አልፈልግም። እኔ የዴቭና የዴቭ ብቻ ነኝ። ዴቭ ደግሞ ማን ነው? ዴቭማ ፍቅረኛዋ ነው። ደግሞ ይኸውልህ አሁን የምንልህን ነገር ታደርጋለህ። እሺ ምንድን ነው የምትሉት? በቃ አርክስላት። ምንድን ነው ማረክስላት? ያስነካትን መስተፋቅር ነው። ወይ በጣም ነው ማዝነው። ለምን ሲባል ያው እናንተ የመስተፋቅርን ነገር ብዙም ስለማታውቁ ነው እንጂ አንዴ ፍቅር ካስያዝን በኋላ በቃ ምንም ማርከስ ምናምን የሚባል ነገር የለም። ምን የምርህን ነው ዮሲ? አዎ ሱሲ፣ በሚያሳዝን ሁኔታ ምንም ማርከስ አንችልም። ምንም ማድረግ አልችልም። እንዴ እና ታዲያ እሺ እኔ ምን ልሆን ነው? ያው የኔ ፍቅረኛ ትሆኛለሽ፣ እኔ ደግሞ በጣም እንከባከብሻለሁ። እንዴ ዴቪስ እንጃልሽ፣ ስለሱ አላውቅልሽም። ከዚህ በላይ ምንም ልተባበራችሁ አልችልም። ወይኔ ጉዴ ዋንሻው ምንድነው የማደርገው? ዴቪንስ እሺ ምንድነው የምለው? ወይኔ ጉዴ ሱስ ወይ ከዚህ ሆቃይ ኑራቅ እንዴ አንቺ ተሻለ እንዴ? ጨንቆኝ እኮ ነው። በቃ ይዞሽ ያስጠላ። ወይኔ ጉዴ ፈላ። ምን ሆነሽ ነው? ወይኔ አያበናታኝ ነው። እስቲ ገብቷል መሰለኝ። ይልኝ እስቲ ቆይ ቶሎ በል በእናትህ እያቃጠለኝ ነው። ተረጋጊ። ቆይ እሺ ቆይ አውጥቼልሻለሁ። የኔ አባት አመሰግናለሁ። እሺ በጣም ነበር ያቃጠለኝ። ታያትሹ በቃ ችግር የለውም። እሺ አሁን ደህና ነሽ? አዎ ያያ በቃ ይዞሽ መሄድ አለብኝ። የሆነ እንከፍ ማንን ነው እንከፍ? ቹቻ ማንን? እንዴቱ ጋር ነበርሽ? አንቺን እኮ የጠበቅኩሽ ነበር። እኔ እኮ እዚያ አጠገብሽ ነበርኩ እኮ። አላየሁሽም። እኔም እኮ እዛ ጋር ነበርኩኝ። አጠሪኝም ነበር። ቤዚቲ ያፈቀረ ሰው እኮ በደንብ አይታየው ምናምን ሲባል ስለሰማሁ ለዛ ብዬ ነው። ምን ማለት ነው? ያው ያኔ ፍቅር በያዘኝ ሰዓት ሰው ሁሉ አልታይሻለኝ ነገር እኮ ትዝ ብሎኝ ነው። አንቺ ጃምሻል እንዴ? ምንድን ነው የምታወሪው? ቆይ ግን እሱን ታዩና ከያሬድ ጋር ምን እያረጋችሁ ነበር? እኔ ያሬድ ምን? ኧረ እባክሽ ቆይ እንዲህ ተጠጋግታችሁ ምን ስትሰሩ ነበር? እንዴ ምን አደረግን? በቃ አይኔ ውስጥ ቆሻሻ ገባ፣ ወጣልኝ፣ ሄደ። ኧረ እባክሽ ቆይ እንደዚህ ተጠግቶሽ ነው እንዴ ከአይንሽ ውስጥ ቆሻሻ የሚያወጣልሽ?
እንዴ ቆይ አንቺ ልጅ ምን ለማለት እየሞከርሽ ነው? አልገባኝም። እኔ ምንም ነገር አላልኩም። ያየሁት ነገር እንዲብራራልኝ ነው የጠየቅኩት። እኔ ደግሞ እንግዲህ ምንም አብራራልሽ ነገር የለኝም። አረ አዎ የለኝም። ይሁንሽ እንከፍ ነገር ነሽ። እሺ እኔ ቹቹሻ ነው እንከፍ? አዎ አንቺ ነሽ እንከፍ። አይ ቤዚቲ እንደው ምን እንደሚሻለሽ። ቆይ ለምንድን ነው ግን እንደዚህ እየሆንኩ ያለሁት? ቦቦቢማ ቆይ ምንድን ነው እየተሰማኝ ያለው? የሆንሽው ለምን አትነግሪኝም? ኧረ እኔ ምንም አልሆንኩም። የሆንሽው ነገር እንዳለማ ፊትሽ ላይ ያስታውቃል። ንገሪኝ። ምንም አልሆንኩም። ሶሲ ለምን አትነግሪኝም? እሷ ካልነገረች እኔ እነግራለሁ። ሶሲ ሶሲ ሶሲ